ይሄ ርዕስ ሌላ ቤት መዞር የለበትም እንዴ። ደግሞ እኛ እንትን ስለ ተስካርና እናውራ እንዴ? ወንጌል ሊሰበክበት ከሆነ ኦኬ። ይሄን ግን እዚሁ ያ ራስን የጀመርከው የሙታን መታሰቢያ እዚሁ ጨርሰህ ተኛ ዳኒሻ ይሄን የጀመረው እኮ ዳኒሻ ይሄን የጀመረው ነው እንደምልህ እንዴ? እሱ አይ ምን እንደው ታውቃለህ ኤርሚ፣ እኔ የርዕሱን እንትን ስል በጣም ማልደግፈው ነገር ነው። ገባ የማልደግፈው እኔ ኦርቶዶክስ ነኝ አይደል? የማልደግፈው የእኔ አባት እንዴት የማልደግፈው ማለት እንዴት ነው? 40/80 ቄስ ማብላት ለኮንዶሚኒየም ነው አይደል? 40/80 ሮያል። ኧረ በእናትህ እኔ እንደዚህ አይነት ነገር ይኸውልህ ኤርሚ፣ እኔ እኮ ለዚህ እኮ አንተ እኮ ጌታ እኮ ይፈልጋል። እኔ እኮ ራስህ ላይ ሌላ አክሮባት እየሰራ የምትጮት እውነቴን ብዬ እየቀለድኩ እንዳይመስልህ ነግሬሃለሁ። ያቺ የነገርኩን ቃል እንዳትረሳት። አንተ ይኸውልህ የለየለ ወንጌል ሰባኪ ነው የምትሆነው። ትመጣለህ፣ መምጣት አይቀርም። ትላላጣለህ፣ ትገባበጣለህ። ጌታ ኢየሱስ በፍቅሩ ያሸንፍህና ትመጣለህ። ይሄን ጌታ ትቀበላለህ። እኔ ቆንጅዬ የወንጌል ሰባኪ ነው የሚያደርግህ እግዚአብሔር። ይኸውልህ ኤርሚያስ ነጯን ነጭ የምትል ቆይ አድመጠኝ ወንድም አለብ ሰማይ ቆይ ሮያሌ ነጯን ነጭ ብለህ የምትስብ ጽድቁን ጽድቅ ኩነኔን ኩነኔ ብለህ የምትሰብክ ማለት ነው። ይሄን ገና ያኔ እየሰደብከኝ እያለ ነው የምነግርህ የነበረው ታስታውሳለህ። ዝም ብለህ አንተ ያንን መጽሐፉን ብቻ መጽሐፍ ቅዱስን አንብብ። ራሱ እየለወጠህ እየቀየረህ ማንም ሳይነካህ እየለወጠህ እየቀየረህ ጌታን ብቻ ፈልገው። አማኑኤል በለው፣ ጌታዬ ኢየሱስ እኔ አንተን እፈልጋለሁ በለው። ታያለህ ሮያል። እናንተ ምስክሮች ትሆናላችሁ። ከዚህ በፊትም ስናገር ሰምታችኋል። 40/80 ለኮንዶሚኒየም እንጂ ለቄስ ማብላት አልቀበለውም ብለህ ካልክ አየህ፣ እንዲህ አይነት እውነት እኮ ውስጥ አለ ማለት ነው። በጣም ብዙ ነገር እኮ ትክክል አለመሆኑ እኮ ገብተዋል። እራሳቸው እንኳን በመጽሐፍቶቻቸው እንዴት እያፍሩ እንደሆነ እኮ ገብተዋል። ሮያል እሺ፣ ከነ ምክንያቱ ጭምር ተናገረ። ለምንድን ነው 40/80 ያልተቀበለው? ኤርሚ የእኔ አባት 15 ዓመት እዚህ ነው የኖረው። ገባ? እሺ፣ ጀርመን። ከዛ በኋላ ነው ወደ ሀገር ቤት ሄደው እና አባቴ እንደዚህ አይነት ነገር አያውቅም፣ እንደዚህ ምናምን ነገር እና እንደዚህ ቄሶች ጋር እንደዚህ ምናምን አያውቅም። ገብተዋል? እና መጨረሻ ላይ ልክ በቃ ሊያሙ አካባቢ ቃል ምን አስገባን 40/80 ሙት ዓመት የሚባል ላብላ እንዳታረጉ ብሎ አባቴ ሞተ። 40/80 አልተደረገ። ኦርቶዶክስ አሉ እንዲሳቸው ኦርቶዶክስ ነው፣ ግን በቃ የእኔ ቤቴ ኦርቶዶክስ ነው። እሱ ምድህ ይሄ እንትን የማይል በቃ ነገሮች እንደዚህ ነገሮች የማይመቹት አይመቹትም በቃ እና እንትን የለውም። የነፍስ አባት ነው የሚባለው የለውም። የነፍስ አባት የለም የነፍስ አባት አያውቅም እሱ። የነፍስ አባት የለውም እና እንደዚ አይነት እና እኔም በሱ ወጥቼ እኔም እንደዚ አይነት ነገር በሱ መውጣት ብቻም ሳይሆን እኔ ዞሮ 40/80 የሚባለው ድግስ ዞሮ ቄስ ማብላት ነው። ምንም ሌላ ሚኒንግ እንደሌለው ድሮ ነው የማውቀው እኔ። ምክንያቱም ምንም ትርጉም የለውም። አንደውም አንድ ድሮ ዛራዳ አንድ ስንተራራም አንድ የአራዳ ልጅ የሆኑ ቄስ ነበሩ እና ሁል ጊዜ ምናምን ስነቁራቸው ሰማሉ። ችግር የለውም አንተ ይኸውልህ ለመሞት ያብቃህ እንጂ እኔ ስትሞት ነው ግጬ የምበላህ አሉ። አልገባኝም ታውቃለህ። እኔ እኮ አንተ ከሞትክ በኋላ 7 ዓመት አልለቅም አሉ። ምንድን ነው የሚሉት አልኳቸው። ከ40 ጀምሬ እንዲሁ 80 ምናምን ሙት ዓመት እያልኩ 7 ዓመት ድረስ ግጣለሁ። አንተ ብቻ ላይ መሞት ያብቃሉ። ታውቃለህ እኔ አላውቅም እንደዚህ አይነት ነገር እና እኔ ገባህ እንደዚህ አይነት ነገር ይሄ 40/80 40 ተብሎ ድግስ 80 ተብሎ ድግስ። አሁን የቅድሙ ልጅ ያናደደኝ ምንድን ነው? ምንም አንደኛ እውቀት የለው። ምን አሁን ብዙ ጊዜ አላውቅም ነው ብለው እሱ ግን እውቀት ሳይኖረው ሰው ምናምን ነገ መጥቼ እጠይቃለሁ እየጻፍኩ ነው ምናምን የሚናገረውም ነገር እንደውም ጭራሽ መስዋዕት አቅራቢ አደረጋት ኦርቶዶክስ። ያ መስዋዕትማ አናቀርብም እኛ። መስዋዕት ይቀርባል እንዴ? ለሞተ ሰው ስለሞተ መስዋዕት አቅርበን ነው እንዴ መንግስተ ሰማያት ምናስገባው? ዝም ብሎ ሲዘባርቅ አናዶኝ ነው ቅድም እና እኔ በራሴ እንደዚህ 40 እንደዚህ 80 አላቅም። እንደገና ማላምንበት ነገር ደግሞ ለቄስ ደግሞ ንስሐ አልሰጥም። ገባ? እኔ
ደግነቱ ከአገር ቤት አይደለሁም እንጂ እኔ አገር ቤት ብሆን እኔ ጸረ ሙስና በልቼ ቢሆን አባ እንደዚህ ሙስና በልቻለሁ ብዬ እንኳን ብል ጸረ ሙስና ቢደውልብኝስ? እኔ እንደዚህ አይነት ጥርጣሬ ሁሉ ያለኝ ሰው ነኝ። እኔ ገባ እንደዚህ አላምንም። ከምሬ እኮ ነው የምልህ፣ አላደርገውም። እኔ እንደዚህ አይነት ነገር ሰው አይደለም እሱ ነገር ካልነገርኩ ብዬ እኔ እንደዚህ ነኝ። እንደዚህ በዚህ ምክንያት ኦርቶዶክስነት የሚጠላኝ ሰው ካለ የራሱ ጉዳይ ገደል ይግባ። እኔ እምነቴን ነው እኮ የምናገረው። እኔ ገባ እንደዚህ አይነት ነገር የማይመቸኝን ነገር አይመቸኝም። እምነቴ ውስጥ እንደዚህ በቃ እንደገና ደግሞ አንዳንድ ነገር እንትን አሁን ለምሳሌ ሙስሊሞች ራሱ አሁን ከኤርሚያስ እየቀዱ አንዳንድ ገድሎች ወስደው በደንብ አይናገሩት። አንዳንድ ገድሎችን እንትን ብለው እኛን ኦርቶዶክስን ለማሸማቀቅ አሁን እፎይ ጋር ሲከራከሩ ማለት ነው። አሁን እፎይን እንከራከር ምናምን የሚሉት ምንድነው? ገድል ኤርሚያስ የሚያነበውን ገድል ወስደውታል እና ያን ወስደው አንዳንዶቹ በግድ መግለጽ አይችሉም። እንደውም መባ ጽዮንን ሙዲ ጽዮን ነው ምናምን ብሎ በራሱ ስም እንትን ብሎት ሙዲ ጽዮንን እንትን ብሎት ምናምን እያለ ሲል ገርሞኛል። ገባ እነሱ ያው የራሱ ስም መስሎታል የመሐመድ አጎት ምናምን። እና እኔ ኤርሚያስ በዚህ በገድል በኩል ብዙ ነገሮች አንዳንድ ነገሮች የምትሰራቸው ነገሮች ያው ነቆራውም ይኖረናል፣ እኛን የምትነቆረን ነገር ቢኖርም እሱ ነገር ገባ እኔ ኦርቶዶክስ ጥሩ ምላሽ እንድትሰጥ የሁል ጊዜ ጸሎቴ ነው። ለምን ብዙ የተደፋፈኑ ነገሮች ስላሉ ኦርቶዶክሳውያን አባቶች ምናምን ወጣ ብለው ይሄ ነው ብለው ቢናገሩ እንደዛ የሁል ጊዜ ጸሎቴ ነው ብለህ ወደ እግዚአብሔር ነው የምጸልየው። ምን ሆነህ ነው? መከርኩት አላልክም እንዴ? መጽሐፍ ቅዱስ አንብበው እኮ። አዎ ወደ እግዚአብሔር ነው የምጸልየው። ኦርቶዶክስ ካህናት ወጥተው ለኤርሚያስ መልስ ይስጡት ብለህ ነው ወደ ጌታ የምጸልየው ማለት አንተ እኔ ቀናለሁ እኮ እምነቴ አይደለች እንዴ? አንተ እኮ ለምንድነው መልስ የማይሰጡት? ሮያልዬ እና መጸለዩን አሁን ለምሳሌ ባለፈው ያ መወደው ስም ማነው? ጸገሮ ነው ያልከኝ? ጠገሮ ነው ማለት አሁን ለጠገሮ ለምናምን ለእንደዚህ አይነት ነገሮች እነሱ ስም በቃ እንደዚህ ያለው ይሄ ነው። ጥሩ ሪፕሌይ ምናምን ቢደረግ እንዴት ደስ ይለኛል መሰል። ምክንያቱም ለምን አደረጉ ግን አደረጉ ወይስ አላደረጉም? ታዲያ ኖ ከአንተ ጋር ዲቤት ጠራን ትባባላላችሁ፣ ግን ምንም ጠብ ያለ ነገር አላየሁም። አንተ ቀጥለሃል እንግዲህ ይህንን ገድል ምናምን ቀጥለህበታል። ግን ባለፈው ስናገርም እኔ እንትን ላይ ምንድነው ያሉት ቴሌግራም ላይ ነው ፌስቡክ ላይ ምን አይደለም። እኔ የምፈልገው እንደዚህ ላይቭ እንዳንተ ከፍቶ በየቀኑ አንተን እንደዚህ የምታነሳውን ነገር ራሱ ሪፕሌይ እያደረገ እኛን የሚመልስልን ገባ ቢሆን በጣም ደስ አንድ የለም የሉም እንደዚህ ተከፍቶ እንደዚህ የለም እንዴ። እኔ ብዙ ጊዜ ታይኛለህ እኮ እኔ ወደዚህ አለ። ለምንድን ነው የማያደርጉበት ምክንያት ለምን ይመስልሃል? ምን መሰለህ አሁን ዝም ብለህ ስትገምት ምን ይመስላል? አንዳንድ አሁን ለምሳሌ አንዳንድ ቤተክርስቲያን ውስጥ ያሉ ሰዎች አሁን ምን እየበለጠባቸው መሰለ? ጥቅም በቃ ትተውታል እኮ እኛን ትተውናል እኮ። እኛ እኮ በቃ አሁን ለምሳሌ ከብት ምንድነው በግ ምናምን እረኛ ምናምን የሚባል ትተውናል እኮ። እኔ አሁን ለምሳሌ ብዙ ነገር እያዘንኩ መጥቻለሁ። ማለት እዚህ ቤት ውስጥ ማውራቱን አልፈልገውም፣ ግን ደግሞ ኤርሚያስ በጣም ስለምወድህ ወንድሜ ስለሆንኩ አወራሃለሁ፣ እናገራለሁ። ሌሎችም 400 ሰዎች አሁን ለምሳሌ በተለይ በጣም ተስፋ እየቆረጥኩ ነው። ጳጳሶች በአንዳንድ ነገሮች በጣም ተስፋ እያስቆረጡኝ ነው። አንድ ጳጳስ የ200 ሚሊዮን ብር ቤት ምናምን ሲሞት ውርስ ሲሰጥ ምናምን ታዝናል። መነኩሴ እኮ ማለት ጳጳስ እኮ መነኩሴ ማለት ነው። ሞች አለው በቃ ብሎ ተገንዞ እኮ ነው ጳጳስ የሚሆነው። ያ ሰው የ200 ሚሊዮን ብር ቤት፣ የ150 ሚሊዮን ብር ቤት፣ ደሞዝ 150 ሺህ ብር፣ ገዳም ውስጥ ያሉ መነኮሳት ሲሉ በጣም ያሳዘነኛል። ስለዚህ እነዚህ ነገሮች መጥራት አለባቸው። አሁን የአንተ የምታመጣው የገድል ምናምን ክርክሩ ቀርቶ
እነዚህ ቄሶችና እንትኖች በቤተ ክህነት ያለው ነገር መጽዳት አለበት። ከጥቅም መውጣት አለባቸው። ጥቅም ብቻ ቤተክርስቲያን ዘመድኩን በቀለን ታውቀዋለህ አይደለ? ዘመዴ አሁን እሱ ሲናገር በተሰማው ታዝናል። ቤተክርስቲያን አንድ ቤተክርስቲያን ሲሄዱ ስንትና ስንት ሺህ ብር ነው የሚሰጣቸው ለጳጳሶቹ። ለኮቴ እንደሚባለው አሜሪካ ኤምባሲ ምናምን ጀርመን ኤምባሲ ለኮቴ እንደምትከፍለው ይሄ መሆን የለበትም። እንደዚህ ነገሮቹ ኦርቶዶክሳውያንን ከቤተ ክርስቲያን ያርቃል። እባካችሁ ማታውቀውን አታውራ ትላለች። ማን ነው መስፍን የሚባለው ይላል። እስቲ መስፍንና ግባና እስቲ ውሸት ከሆነ ተናገር። ኮመንት ዝም ብለህ ከምትጽፍ እኔ የቀበሌ ሊቀመንበር ትሆናል፣ ሌላ ስራ የለም። እና እንደዚህ አይነት በብዛት ያለ ችግር መጥራት አለበት። እስፔሻሊ ደግሞ አንተ በአንተ በኩል ያለውን እናውራ። ገድሉን አንተ ቀጥል ገድል ተንትን። ከዛ በኋላ በእኛ በኩል ያሉ ደግሞ መልስ መመለስ አለባቸው። እኛ መግፋት አለብን። መልሱ፣ የተዋህዶ ልጆች መልስ መልሱ። እኛን እሱ እያዋረደን ነው፣ እሱ እንደዚህ እየነቆረን ነው ብለን እኛ እንላለን። አንተ ቀጥልበት። እኛ ደግሞ መልስ አላት ቤተክርስቲያን ስለምንል መልስ እንዲሰጡ እንፈልጋለን። አዎ አንተ ያንን ገድል ስትለው እኮ እኛ እኮ ብዙ የሚያሸማቅቅ ነገር እኮ እንሰማለን። ለምንድን ነው ከዛ በኋላ ተሸማቀን ቁጭ የምንለው? አባቶቻችን እውቀት ያላቸው ገብተው ያስረዱ። ቤተክርስቲያን የሚያውቋት ገብተው ይናገሩ። ለምን እንደኔ አይነቱ ምንም የማያውቀው ገብቶ ተሳድቦ ምን ብሎ ለምን ይወጣል? በቃ የኛ እውቀት የኔ እውቀት አሁን ተሳድቤ መውጣት ወይ አንድ ነገር ነው። ማላውቀው እውቀት የለኝም። ስለዚህ እውቀት ያላቸው ለምን ቁጭ ይላሉ? ይናገሩ፣ ይውጡ። አንተ ለምትለው ዲፌንድ ያርጉ። አንተም ውሸት ከሆነም ያሳፍሩ። በቃ ይሄን ነው መናገር የምፈልገው። ቴንኪው ሪያሊ እውነት ራየ አሁን እነዚህ መጽሐፍቶች እስከ ዛሬ ድረስ ያሉት ማለት ነው በኦርቶዶክስ ቤተክርስቲያን መጽሐፍቶች ደረጃ በክብር ተቀምጠው መኪና ያለው መኪና ውስጥ መኪና የሌለው አስደጉሶ አስጠርዞ ቤት ውስጥ ወይ ትራስ ላይ ወይ ክብር ተብሎ የሚባል ቦታ ላይ ነበር የሚቀመጡት። ገድላ ድርሳናት ተአምራት ቅዱስ መጽሐፍ ናቸው ተብሎ ለቅዠት፣ ለአጋንንት መከላከያ፣ ለበረከት እያሉ የሚያነቧቸው ማለት ነው። ሲነበቡ ራሱ ካላቸው ቅድስና የተነሳ እህል በልታችሁ አታንብቡ ነው የሚባለው የነበረው። እያንዳንዱ በአማርኛም ግዕዝ የሚችል በግዕዝ የሚደግማቸው ከመድገቡ በፊት ሰው እህል ሳይበላ ነው የሚያነባው ተብሎ ይባላሉ። ካላቸው ቅድስና ደረጃ የተነሳ ብለው ማለት ነው። እነዚህ ቅዱስ ናቸው ተብሎ በሱቲ ተሸፍነው በቆዳ ተጠርዘው ለዘመናት ተከብረው የተቀመጡ መጽሐፍት እፎይ የእስልምናን ቁርአን ሐዲሳትንና ተፍሲራቸውን በሙሉ የእስልምና ሊቃውንቶች ሙሰፊሮቹ የተናገሩትን ትርጓሜ ቁርአንና ሐዲሳትን ዝቅ አድርጎ ሊከላከሉት እስከማይችሉ ድረስ አደባባይ ላይ እንዳሰጣባቸው ኤርሚያስ አበበም የኦርቶዶክስ ተዋሕዶ ቤተክርስቲያንን መጽሐፍቶች አደባባይ ላይ ዝቅ አድርጌ ወንድሞቼም ሁሉ ጭምር ቅዱስ ናቸው፣ እህል ተበልተው አይነበቡም፣ እህል ሳይበላ ነው የሚነበቡት፣ አንገታችሁ ላይ ስፉት፣ የሰባቱ ሊቃነ መላእክት ኤኮሳት ብለው የተባሉ ማለት ነው። ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ድርሳነ ኡራኤል፣ ድርሳነ ሳቁኤል እና ፋኑኤል አፍኒን ውስጡን ግን ስትገባ ስታነበው በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ቢስሚላሂ ብሎ የሚዘጋ ድርሳነ ኡራኤል ለምሳሌ ማለት ድርሳነ ራጉኤል ባለጠልሰሙ ማለት ነው። ቢስሚላሂ አሽሃዱ አላህ ይልልሃል በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብሎ ማለት ነው። ኦርቶዶክስ ማለት ነው። የነቢዩ መሐመድን ፎቶ ቤተክርስቲያኒቱ አስቀምጣ ስዕል አድኖ ብላ አንጠልጥላለች። ኦርቶዶክስ ሰይጣንን ኦፊሻሊ ታቦት ቀርጻ ታመልካለች። ኦርቶዶክስ ተይ አሏት ልጆቿ ከኔ በፊት የሚቀደሙ ተይ እናቴ ተይ ማዬ ብለው ነገርናት። ገና በዛ በቤቱ ሳለን
እናንተ ትናንትና ተወልዳችሁ እንትናችሁን ሳጠርጉ ደሞች ቤተክርስቲያን ትታደስ ነው እንዴ ብላችሁ? ኧረ እኛ እኮ ተሐድሶ ብለን ስንል መጽሐፍቶችሽ ውስጥ በጣም ብዙ ነገር አለ። ነገስታቱ በዘመናቸው ያስገቡብሽ፣ ጉህሊያን የሆኑ መናፍቃን ያስገቡብሽ አሉ። ይኸው ታሪክሽን የሚያበላሽ ከክርስቶስ አርቀውሻል ብሎ በትንሹ በሳሙኤል በኩል ለካህኑ ለኤሊ መልእክት እንደተናገረ እግዚአብሔር እንደተናገረብን ነው የማውቀው እኔ። በኦርቶዶክስ ውስጥ ያለን ወጡ ይሮረዛ ከአንድ ቤት ውስጥ አንድ ሳር ቢመዘዝ አያፈስም እያሉ ማለት ነው። ከእህቶቼ እስከ ሊቃውንቶቹ ድረስ እንድንበስ ሲተርቱብን የነበረው። ከዛስ የህዝብ ጎርፍ የህዝብ ፍሰት እስካሁን ድረስ ማቆሚያ የለውም። ከኦርቶዶክስ ተዋሕዶ ቤተክርስቲያን ነቅሎ የሚወጣው ህዝብ ወደ እስልምና፣ ነቅሎ የሚወጣው ህዝብ ወደ ፕሮቴስታንት፣ ወደኛ ወደ ወንጌላውያን አማኞች ስፍር ቁጥር የለውም። ለዚህ ማሳያው ሂድና ብፁዕ አቡነ ማትያስ የተናገሩትን ስማ። የባለፈው ዓመት የግንቦት ርክበ ካህናት ከ2 ዓመት ወይ ከ3 ዓመት በፊት ባልሳሳት ቪዲዮ አለኝ ዳውንሎድ አድርጋለሁ። 10 ሚሊዮን አማኝ አጣን አሉ። ዋይ አሁን የቅርብ እኮ ነው ብዬምላችሁ። በዚህ 10 ዓመት ውስጥ ባልሞላ 10 ሚሊዮን የኦርቶዶክስ አማኝ አጣን አሉ። ተክለ ሃይማኖት አዳነ ፔጁ ላይ ቀርቶት ሊቀ ሊቃውንቱን የባለፈው ስብሰባ ያስቀመጥናቸው ከሱ በኋላ ቤተ ክርስቲያን የቀድሞ ክብሯን አጣ፣ ተዋርዳ ልጆቿን አጣች። በሊቃውንቱ ጉባኤ ቪዲዮ አለ አሰምቻለሁ ደጋግሜ። በሊቃውንቱ ጉባኤ በገዳማት በአድባራት በአብነት ትምህርት ቤት የመበታተን ዕጣ ገጥሞናል። ምን ገጥሟችሁ ነው ስብሰባ የጠራችሁት ብሎ ዝክረ ኒቅያን ምን ገጥሟት ነው ቤተ ክርስቲያን የጠራችሁ ብሎ ጠይቀው። ጥሩ ጥያቄን ጠይቀው። በዚያን ዘመን አባቶች 318ቱ ሊቃውንት በኒቅያ አርዮስን ለማውገዝ እሱ ነበር ችግርና አሉ። አሁንስ ችግሩ ምንድን ነው ታዲያ? ከ1700 ዓመት በኋላ ምንድን ነው ለሁለተኛ ጊዜ ዝክረ ኒቅያ ተብሎ? ኢትዮጵያ ኦርቶዶክስ በታሪኳ እንደዚህ አይነት ጉባኤ አድርጋ አታውቅም። ኦኬ አንዱ የተሰበሰበችበት ኦኬ ከ10 ዓመት በላይ እኔም ሌሎችም ወንድሞቼ ዋጋ የከፈሉበት በጽሁፍ በመጽሐፍ በአደባባይ ላይ ማውጣት መጽሐፍቶቿ እንዳለ ሲዘከዘኩ እዚህ መጥተው እንደሚሰድቡት እንዳይመስል ሄደው ንስሐ አባቶቻቸውን ይጠይቃሉ። ስብሰባዎች ይደረጋሉ። ህዝብ እየሄደ ነው። ባዶ መቅረት አይሆንም ወይ? ወጣቱ እያለቀ ነው፣ እየሄደ ነው። እናንተ እንደምትሉት አይደለም። ብፁዕ አቡነ አብርሃም ይስሙኝ እያለ ቪዲዮ አሰማኋችሁ። እዛ አሉ የሚቀዱ ቀርተው የሚልኩልን ጠቅላይ ቤተ ክህነት። ምክንያቱም ቤቴ ነው ያደግኩበት ማለት ነው ኦርቶዶክስ። ኦኬ አባቶቼ ብዬ የምጠራችሁ እኮ የነበሩ ናቸው። ምን ይሻላል? ምን ይሻላል? አዎ ወንጌል ነው መሰበክ ያለበት አሉ። መጨረሻ ላይ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ማን ነው የወንጌል ስርጭት ክፍል ኃላፊ ማለት ነው፣ ሐዋርያዊ ተልእኮና መምሪያ። ድቅድቅ ጨለማ ውስጥ ነው ያለ ነው። ምን እየሆናችሁ ነው? ሊቃውንቱን ጠርተው ያፈጠጡባቸው አላያችሁትም ቪዲዮ ላይ? አዎ ድቅድቅ ጨለማ ውስጥ ነው ያለ ነው። የኦርቶዶክስ ህልውናዋ ማህሌት ቆመን ቅዳሴ ቀድሰን ህልውናዋ የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ጥያቄ ነው። ይመስላችኋል? መቋያሚያ ወዙዞ መንግሥተ ሰማያት የገባ የለም። ጾመ ድጓን ቅዱስ ሚካኤል አያውቀውም። ወንጌል ስበኩ፣ አትፍሩ። ብፁዕ አቡነ ገብርኤል ደግሞ ቢሉ ጥሩ ነው። አደንግጡ። ማርያም ቤዛ አይተኩሉ አትባልም። እሰይ አባቶቼን ቀሰቀሰልኛ እግዚአብሔር በመንፈስ ቅዱስ እሳት። ገና ይኸውልህ በቤት ውስጥ ማንም ሊያጠፋው የማይችል የወንጌል እሳት ኦርቶዶክስ ውስጥ ይነደላል። የነበጋሻው መውጣት በጣም ጥቂት ነው ብለህ እስክትል ድረስ ማለት ነው። የህዝብን ጎርፍ የአባቶች አምላክ ምስክር ነው ነቅንቆ ሌላ ኦርቶዶክስ እንደ ማራንካ እንደ ህንድ ኦርቶዶክስ ለሁለት አይደለም። አሁን ራሱ ጀምራለች። በሲኖዶስ 4 ቦታ ተከፍለዋል። የትግራዩ መንበረ ሰላማ፣ የኦሮሚያው መንበረ ጴጥሮስ፣ የቅባቱ ጎጃም ላይ ያለው እና መንበረ ተክለ ሃይማኖት አሁን ብፁዕነታቸው ያሉበት 4 ቦታ ነው የምትበተነው። ለምን? ቁጭ ብለው አንድ ልጨርስ። ቁጭ ብለው በዘረኝነት ሲናጩ እንዳልከው 200 ሚሊዮን ጳጳስ ነው። ሚስት የለው ነገሩ፣ ሚስት የለው። እኔ ነኝ ያልኩት፣ በጣም ይቅርታ አድርጉልኝ። አንዳንዶቹ እኮ አላቸው ፎቶ፣ ቪዲዮ፣ ማስረጃ ሁሉ አለ፣ ልጆቻቸው ሁሉ ጭምር ማለት ነው። አንዳንዶቹም አላቸው። አንዳንዶቹ እግዚአብሔርን የሚፈሩ በስርዓት የሚኖሩ አሉ።
ምንም ጥርጥር የለም። ከካህናቱ ያላቸው አንዳንዶቹ 200 ሚሊዮን ሮያል። እኔ እናንተ ቤተሰቦቻችን ዘራችን ዘመኑን ሁሉ ቢሰራ ይሄን ገንዘብ አናገኘው። 200 ሚሊዮን ኬታ መጡት። ደሞዝ 150 ሺህ። ጠቅላይ ሚኒስትሩ እንኳን እንደዛ አላቸው እንዴ? ደሞዝ የላቸው። 150 ሺህ የሚነዱት ጥይት በማይበሳው መኪና ነው የሚነዱት እንዴ። ዓለም በቃኝ እኮ ብለው የተቀመጡ ናቸው። አስኬማ ደፍተው ብቻ እንደምንም ተሯሩጠ ጳጳስማ ኮንክ በቃ። ከዛ በኋላ አሸወይና ነው ብራዘርዬ። ጳጳስነቱን ቶ ቆንጅዬ ኦርቶዶክስ ቄስ ኮንክ በቃ ነገሩ ሁሉ አሸወይና ነው። አንተ እዚህ ላይ ስራ ቅጥር ፍለጋ ወዲያ ወዲህ ትላለህ። ቲቲአይ አይደለም ዲፕሎማ ዲግሪ ይዘህ ትንከራተታለህ። የኦርቶዶክስ ቄስ ግን ከሆነ 60 የንስሐ ልጆች ይይዛል። መምሬ ሮያል ተብለህ ማለት ነው። የተማርክነ የምትቀድስነ በቃ እዛስ ክህነት አለ። ማይሰራ ኃጢአት እግዚአብሔር ይፍታ ብለህ 60 ጥሩ ጥሩ አዲስ አበባ ውስጥ አንተ ባለህበት ወረዳ ከአንተም ውጭ ያሉ የንስሐ ልጆች ትፈልጋለህ። ጥሩ ስራ ያላቸው ገንዘብ ሊያገኙ የሚችሉ ማለት ነው። እናስ 60ዎቹ ብትይዝ በቂ ነው። በቀን 2 ጋር ትሄዳለህ። አጸደ ማርያም ወለተ ስላሴ ማለት ነው። 60 ነው እንደዚህ ነው እንደሚያዘው። አይ እንደ ቢያንስ ነው ያልኩህ። ከዛ በላይ የሚይዛሉ 300 ድረስም ጭምር አላቸው። እንዴ እኔ በትንሹ አሳንሼልህ ነው አሳንሼልህ። አንዳንዱ 20ም የሚይዛለ፣ አንዳንዱ 100ም የሚይዛለ። ብቻ እንደምንም ተሯርጠ ስማቸውን ያውቋቸዋል ወይስ ምልክት ያውቃሉ? የክርስትና ስማቸውን አንዳንዶቹ ሲበዛባቸው ማስታወሻ ደብተር ስላላቸው ጽፈው ማለት ነው ከዋናው ከዓለማዊ ስማቸው ጋር የክርስትና ስማቸውን ጽፈው ለጸሎት ብለው ስለሚሰጧቸው ያውቃሉ። እና አንተ ምን አሁን ሊያዝ በቃ እኔ አሁን እዚህ አሉ አንድ ቄስ የክርስትና አባት ነው የሚባለው የንስሐ አባት የንስሐ አልናገርም ኃጢአቴን ግን ይይዛል። ይዘህ ምን ልታደርግ ነው ታዲያ? ኃጢአትን ካልተናገርክ ሻይ እንጠጣለን እናወራለን ስለ ሃይማኖት እንጂ ሌላ ምን አለ? ምን ንስሐ አባት እኮ መያዝ ሻይ ለመጠጣት አይደለም፣ ኃጢአትን ለመናገር ነው። ኧረ እኔ አልናገርም። እንዴ ምን ቅድም ያልካት ነገር ትመጣላለች። የሚደወልም ከሆነ ተደውሎ ለመንግስት ጥቆማ ይሰጣል። እኔ አልናገርም። ለምን መሰለህ? እኔ ሀቁን ነው የምነግርህ። እኔ ንስሐ አባት ምናምን ብዬ ለቄስ እኔ እንደዚህ አድርጋለሁ ብዬ አልናገርም። አላረገውም። እኔ ልጨርስበት ግን ሮያልዬ፣ አንተ አሁን ቄስ ብትሆን በቃ እውነት ተሟሙተው ማለት ነው። አንድ ሰው የኦርቶዶክስ ቄስ ከሆንክ ምንም በቃ ችግር የለም። 60 ሰው ብትይዝ 60 ሰዎች የንስሐ ልጆች ከዚህ ሁሉ ሚሊዮን ህዝብ ውስጥ አጣጣም 60 ሰው ከያዝክ ቢያንስ በቀን 2 ጋር ትሄዳለህ፣ ጸበል ለመርጨት ማለት ነው። ያለፍኩበትን ነው የምነግራቸው። እሺ እኔ ቄስ አልነበርኩም፣ ዲያቆን ነኝ። ከካህኑ ጋር ግን ስብሐት ለአብ በሉ ተብለን ተጠርተን እንሄዳለን። 2 ጋር ትሄዳለህ። ጠዋት ረፋፋድ አካባቢ ወለተ ስላሴ ጋር፣ ከሰዓት በኋላ አስካለ ማርያም ጋር ማለት ነው። እዛ ስትሄድ ጸበል ረጭተህ ቀን ላይ ጠዋት ረፋፋድ ላይ እዛችኛዋ ቤት እንዴ አባቴ መጡ ብለው እንዴት እናቶቻችን እንደሚንቀጠቀጡ አይታችኋል። በልተህ ትወጣለህ። ፋሲካ ከተፈታ ረቡዕ ጋር ካልሆነ እንቁላል ጥብስም ይሁን ብቻ የተገኘው ቤት የሰራውን ግን ቆሎ ግን አይሰጡም። ካለም ከምግቡ በኋላ ነው ከቡና ጋር በልተህ ትሄዳለህ። እሱም ብቻ አይደለም፣ እችን ለትራንስፖርት ለመጠምጠሚያ ይሁን ተብሎ ኪሶት ይገባል ማለት ነው። ሁለተኛውም ጋር እንደዚህ ትሄዳለህ። በወሩ 30 ቀን አለ። 60ዎቹን ሰዎች ተደርሳቸዋለህ ማለት ነው። ገንዘብ ብራዘር፣ በተለይ ገንዘብ ያላቸውን ሰዎች ኬት አምጥተውት ይመስላል ጳጳሳቱ? እውነት በተማሩት ሰርተው ነው። 200 ሚሊዮን ብር ህንፃ ስንት ክፍል ነው ያለው? ግራውንድ ፕላስ 3 4 ወደ ላይ ከውስጡ ከ16 እስከ 20 ክፍል ያለዋል። አንዱ ጳጳስ እዛ ውስጥ ነው የሚኖረው። ሌላ ስታሽጎ ነው የተቀመጠው ሌላው ክፍል። እኔ ባለፈው አንዱ አወረስኩ ላወርስ ነው ምናምን ነገር ብለው ሲሉ አይ ተው፣ እኔ አንዳንዶቹ ለልጆቻቸው ነው የሚያወርሱት እያለው
በድብቅ ልጆች ስላላቸው ስም እያጠፋን እንዳይመስል ወንድም ዓለም በቤቱ ያደግን ሰዎች ናቸው። ሁሉም እንደዚህ ያደርጋሉ? በፍጹም እንደዚህ ያደርጉም። ሁሉ እግዚአብሔርን ይፈሩዋሉ ነው ብለን ምንላችሁ። መዳንን የሚገኝበትን እውነት ግን አይናገሩም ለዚህ ህዝብ። ጉዳይ አይደለም። አንተ አፈር ደቼ ብትግጥ ጉዳያቸው አይደለም፣ ጉዳያቸው አይደለም። ወንድም ዓለም ኢየሱስ ክርስቶስን አይነግሩም። ኤርብዬ ግን እንድትጨምርበት የሆነ ነገር ልጨምርልህ አንተ እንድትሄድበት እና እታችም ገዳ ስላለ አንተ እንድትሄድበት እኔ ብዙ ራስ ዲያቆን ራስ ሄድበት ራስ ዲያቆን አዲስዬ ሄደበት። አመሰግናለሁ ኤርምዬ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አንዳንዴ ምን አለ መሰላችሁ እህቶችና ወንድሞች ከታችም ያላችሁ ቢሆን ሰው ማንን ይመስላል ብትሉ ውሎውን ይመስላል የሚለው ይሄ በጣም ትልቅ ማሳያ የሚሆነን ጆይ ነው፣ ወይም ደግሞ ሮያል ወንድማችን ነው። ወንጌል መዶሻ ነው። ህይወትን እየቀጠቀጠ ያስተካክላል። ይሄ ልጅ ብታምኑም ባታምኑም እየመጣ በጣም የሚሰድበን ስድብ ልነግራችሁ አልችልም፣ ግን እግዚአብሔር ይቀይራል። አንድ ቀን ላይቭ ላይ ገብቶ ሁለተኛ አልሰድባችሁም፣ ትክክልም ባትሆንም አትሰድባችሁም ማለት ኦነስት ነው። በቃ እኔ በዚህ ነው ደስ የሚለኝ። ለዚህ ነው እኔ ድሮም የሚሳደቡ ሰዎችን በፍቅር ነው የማያቸው፣ የእውነት ማለት ነው። ይሻላሉ ዝም ልጉም የካሉቱ ይልቅ እኔ ትሑታን የሚሳደቡ ሰዎች ናቸው ነው ብዬ የምለው። ምክንያቱም በኋላ ስለ ሃይማኖታቸው ቀንተው ተበሳይተው በምናም ነገር ነው። ግን እነዚህ ሰዎች እውነት ይፈልጋሉ። እውነትን ያገኙ ቀን ማንም የፊታቸው አይቆምም። እውነትን የጨበጡ ቀን በጣም የሚገርማችሁ በቃ የጳውሎስ ታሪክ ማለት ነው። የሐዋርያው ጳውሎስ እንግዲህ አሳዳጅ ነበር፣ ከማንም በላይ አሳዳጅ ነበር። ጌታ ኢየሱስ ሲገለጥለት ማን እንደሱ ሐዋርያት እንግዲህ ማለት ነው 11 የተጠሩት ሐዋርያት እንደሱ አድርገው ወንጌልን አምልተው አስፍተው አልሰበኩም። እሱ የሰበከውን ያህል ክርስቶስም በህይወቱ ገለጠ በደንብ አድርገው። ይሄም ልጅ ይሄው በቃ ሐሳቡን እየቀየረ ነው። አልቀበልም ማለት ጀመረ። ትክክል ያልሆነ ነገርን አልቀበልም ማለት ከጀመረ ነገ መዳረሻው የት ነው? ስለ እውነት መጠየቅ፣ ስለ እውነት መሟገት፣ ስለ እውነት አልቀበልም ማለት ከጀመረ ይሄ ልጅ መዳረሻው አይደለም። እግዚአብሔርም ቅንዓቱን ያይለታል፣ ጌታም ቅንዓቱን ያይለታል። የልቡን ቅንዓት የልቡን ቅንነት ያይለታል። መንፈስ ቅዱስ ይረዳዋል፣ መንፈስ ቅዱስ ያግዘዋል። ስለዛ መጠየቅ ጀመረ። ሌሎቻችሁም ከምትሳደቡ ጠይቁ፣ ትክክል ያልሆነ ነገርን ጠይቁ። ዝም ብሎ የተባለውን ነገር መቀበል ብቻ አይደለም። የንስሐ አባት በተባለው ላይ እንግዲህ ሐሳብ ለመስጠት የፈለኩት ዋነኛው በሱ ላይ ነው። እኔ የንስሐ አባት ዋነኛ ስራው ፈለጣ ብቻ አይደለም፣ እንካ ተብሎ የሚሰጠውን ብቻ መቀበል አይደለም፣ እየዞረ ጸበል እየረጨ ገንዘብ መቀበል አይደለም። ዓላማው እሱ አይደለም። የንስሐ አባት ዓላማው እሱ አይደለም። በጥንቱ እንግዲህ በነገስታቱ ዘመን ካድሬ ነው፣ እንግዲህ ቄስ ካድሬ ነው፣ ምንም ጥያቄ የለው። ይህንን ማንም ሰው ቆሞ ሊከራከረኝ አይችልም። የነገስታቱ ካድሬ ነው፣ ስለላ ነው የሚሰራው። ማን ምን ሰራ የሚለውን በንስሐ አባት ስም እየዞረ ይሰልላል። ከዛ ለነገስታቱ ያቀብላል። ለዚህ ምንም ማሳያ አያስፈልግም። የነ ጀነራል መንግስቱ ነዋይና የነ ግርማሜ ነዋይ የነ እንግዲህ የቀዳማዊ ኃይለ ሥላሴ ልጅ ልዑል አልጋ ወራሽ አስፋወሰን ኃይለ ሥላሴ ያደረጉትን መፈንቅለ መንግስት ያከሸፉት ማን ናቸው? አቡነ ባስልዮስ ናቸው። ለምንድን ነው ያከሸፉት? አውግዘው። ለምን? የንጉሱ ካድሬ ስለሆኑ።
በድሮ በነባሩ ጊዜ በነገስታቱ ጊዜ ካድሬ ስለነበሩ ይህንን ስራ ይሰሩ ነበር። በንስሐ አባት ስም ሰዎች የሰሩትን እየመረመሩ ለመንግስት ወይም ደግሞ ለነገስታቱ ያቀብሉ ነበር። ይሄ ነው ዓላማው የመጀመሪያው። የዛሬውስ የአሁኑስ ዓላማው ምንድን ነው ካላችሁ ገንዘብ መሰብሰቢያ። አሁን ቀድም የገለጹት ወንድሞቻችን አለ እሱ ላይ አልጨምርም። ያልገለጹትን እኔ እገልጻለሁ። ቆይ አዲስ እኔ ለዛ ነው ማለት ነው ወንድማማቾቹን ገርማሜ ነዋይና መንግስቱ ነዋይን በዚህ ተክለ ሃይማኖት አደባባይ ላይ ነው አይደል? ተክለ ሃይማኖት ቤተክርስቲያን ፊት ላይ ግርማሜ ነዋይን በጦርነቱ ላይ ነው የተገደሉት። ግርማሜ ነዋይ መንግስቱ ነዋይ ነው ማለት ነው። መንግስቱ ነዋይ ተክለ ሃይማኖት ሰፈሬ ነው። ተክለ ሃይማኖት አደባባይ ሰፈሬ ነው። አደባባዩ ሰፈሬ ነው። እኔ ተወለድኩበት ያደግኩበት ሰፈር ነው። የቤተ ክህነት ሰው ናቸው። እንደ አለቃ ነዋይ ነው የሚባሉት አባትየው እዚህ ራስ ደስታ ዳምጠው ሆስፒታል ጋር ወደ ሰው ሰፈራቸው የቤተ ክህነት ሰው ናቸው። የቤተ ክህነት አለቃ ናቸው የሚባለው እውነት ነው? አለቃ ናቸው ይባላል። እርግጠኛ ግን አይደለሁም። ምንድን ነው የተባለው? በቤተ ክህነቱ ሰዎች ሊገደሉ ሲሉ በእናቱ ጨሌጣይ በአባቱ ጠንቋይ ዝቋላ ተያዘ መንግስቱ ነዋይ ብለው ግጥም ገጥመውበታል ነው ቅኔ ምናምን ነገር ብሎ የሚል ነገር ሰምቻለሁ። ዝቋላ ላይ ነው የተያዘው ሊሸሽ ሲል ሲባል ማለት መንግስቱ ነዋይ። ኤኒዌይ ግን እሺ እንደዚህ ንገርልኝ፣ የቤተ ክህነት ውስጥ ያለውን ጉድ እንደዚህ ዝቅዝቅ አድርገን አንተ ዲያቆንና እኔ ዲያቆን ነበርኩኝ፣ ከኛ ይጠበቃል። ይህ ምእመን መጥቶ ስለሰደበን ሞራል ማራከስ አይደለም። እውነቱን እውነት እንላለን፣ ሐሰቱን ሐሰት እንላለን። የክርስቶስ የሆነውን የክርስቶስ የሰው የሆነውን የሰው እንላለን። ቀጥል። ቴንኪው። አዎ በዚህ ጉዳይ አንድ ነገር ለመጨመር ስላስታወስከኝ ታዲያ ከዚህ የተማረው ደርግ ወይም ደግሞ ወታደራዊ ደርግ ምንድን ነው ያደረገው? ወዲያው ቀድሞ ከንጉሱ በመቀጠል ዋነኛ የያዘው ሰው ፓትርያርኩን ነው፣ አቡነ ቴዎፍሎስን፣ ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክን ማለት ነው። መጀመሪያ የገደለው እሳቸውን ነው። ከነ ማን ጋር መሰለ? ከነ ኃይሌ ፊዳ ጋር ፕሮፌሰር ኃይሌ ፊዳ ጋር 17 ሰዎች በአንድ ጉድጓድ ውስጥ ራስ ካሳ ግቢ፣ ላይኛው ቤተ መንግስት ራስ ካሳ ግቢ አይደለም፣ እዛ 17 ሰዎችን የቀበረው። ቀኛዝማች ታዬ መሸሻም የሚባለው ከአርሲ ያዮ ሞሚናት የምትባለው የአርሲ የምትባለው ሰውዬ የአቶ ጌታውን መሸሻ የእሱ ወንድም ታዬ መሸሻ ከወሎ ውድ በኔ ሄደው የታዬ ከራማ የሚባለው ሰውዬ እዛ ራስ ካሳ ግቢ ከነዛ 17 ሰዎች ጋር ነው ደርግ የገደለው። ጋየድ እና ለምንድን ነው ይሄንን ያደረገው ካላችሁ፣ አዲስ ይቅርታ፣ ትልቅ ሰው ነህ እንዴ? ትልቅ ሰው ነህ? ቆይ ስማ፣ ከኋላይ ልጄ ነች፣ ከኋላ ትልቅ ልጅ አለኝ፣ ትልቅ ሰው። አቤት እንደዛ ሽግ ስድብ ምሰድብ! ኧረ በመድኃኒዓለም እግዚአብሔር ይለውጣል። በእኛ መሰደብ አንተ የምትቀየር ከሆነ አንተ ወደ ክርስቶስ የሃይማኖቱ ምናምን ቀርቶ አንታረድም። ኧረ በስመ አብ በእናትህ አንተ። እኔ እኮ ፎቶ ላይ ሳይ ወጣት መስለኝ እኮ ነው እንደዛ። እንደውም ስድብ ሳጣ እኮ ወጥቼ የራሱ መጥቼ እንደገና ሰድባቸዋለሁ፣ ሌላ ስድብ ፈላልጌ ማለት ነው። ኧረ በስመ አብ። ብቻ ለማንኛውም ሶሪ ብያቸዋለሁ። በጣም ይቅርታ። አንተ ትልቅ ሰው ነው፣ ታሪክ በደንብ ታውቃለህ እንዴ? ኧረ በስመ አብ ገረመኝ እኮ በጣም ይቅርታ። አሁንም ድጋሚ ይቅርታ። እሺ፣ በእኔ መሰደብ ሰው ወደ ክርስቶስ ሕይወት የሚመጣ ከሆነ በእኔ መታረድ ደግሞ ከሱ አንድ እጥፍ የሚጨምር ከሆነ ጴንጤ እንደማልሆን ታወቀ ነው። ብቻ ዋናው እሱ ነው። ጴንጤ ሁን እኔም ማለት እኔም ጴንጤ አልሆንኩም እኮ ወንድማችን፣ ጴንጤ እኔም አልሆንኩም። እኔም ጴንጤ አይደለሁም፣ ስቲል ኦርቶዶክስ ነኝ። ያው ተናገር መናገር ይችላል። እኔ ራሴ ኦርቶዶክስ ነኝ፣ ግን ስለ ወንጌል እውነት ውስጥ ሆኜ እሟገታለሁ፣ እደበደባለሁ፣ መታለሁ፣ ሰደባለሁ፣ እንቋሸሻለሁ፣ ብዙ ነገር ሆናለሁ። ምንም ችግር የለውም። እንዳንተ እንደዚህ የሚጠይቁ ልጆች ግን አፈራለሁ፣ የሚጠይቁ ወንድሞች አፈራለሁ።
እጠይቃለሁ። ጥያቄውን ትውልድ ደግሞ እንዲጠይቅ አደርጋለሁ። መመታት ሊኖር ይችላል። በቃ ምንም ችግር የለም። ኤኒዌይስ ደርግ ይሄንን አቡነ ቴዎፍሎስ ላይ ለምን አደረገ ብላችሁ ከጠየቃችሁ ልቦናችሁ ላይ ጥያቄ ከተፈጠረባችሁ ምክንያቱ የነ ጀነራል መንግስቱ ነዋይ መፈንቅለ መንግስት የፈረሰው ወይም ደግሞ የተበላሸው የከሸፈው እንግዲህ ራሳቸውም የራሳቸው የአፄ ኃይለ ሥላሴ ልጅ የሆኑት ልዑል አልጋ ወራሽ አስፋው ወሰን ኃይለ ሥላሴ እንግዲህ ታሞ ሞቱ ተባለ እንጂ ቤተ መንግስት ውስጥ የተሰራውን ነገር ይታወቃል። ከዛ በኋላ በእናታቸውም በእቴጌ መነን ላይ የተሰራው በደል ይታወቃል። ይሄ ምንም የሚያጠያይቅ ነገር አይደለም። ብዙ ሰዎችም ተናግረውታል። ስለዛ ማለት ነው ደርግ ከዛ ተምሮ አቡነ ቴዎፍሎስን ባይዛቸውና አቡነ ቴዎፍሎስን ቀድሞ አቡነ ቴዎፍሎስን ባይገል አቡነ ቴዎፍሎስ ምን ያደርጉ ነበር? ህዝብ አነሳስተው ምን ያደርጉ መፈንቅለ መንግስቱን ያበላሹበት ነበረ፣ ወይም ደግሞ መፈንቅለ መንግስቱን ያከሽፉበት ነበር። ስለዛ ቀድሞ ያዛቸው እሳቸው ነው፣ ቀድሞ የሚገድላቸው እሳቸው ነው። ቤተ መንግስትም ሄደው የተናገሩት ንግግር አይደለም ንጉስ ከስልጣኑ እንደማይነሳ ስለተናገሩ ይሄንን አድርጓል ደርግ። ስለዛ በአሁኑ ዘመንስ ያሉት ቄሶች ይህን በንስሐ አባት ስም ምን ይሰራሉ የሚለውን በደንብ ለኛ የሚጠቅመው አሁን ያኛው ለግንዛቤ አይደለም ዳህራዊ ታሪኩን ለማወቅ ይረዳናል። ዛሬ ያለው ነገር ምንድነው ካልን እኔ ለንስሐ አባቴ ምን ብዬ ነግራቸዋለሁ? እኔ ሀብታም ነኝ፣ ገንዘብ አለኝ፣ አቅም አለኝ ማለት ነው። በደንብ በቃ ደልቶኝ የምኖር ሰው ነኝ። ምን ብዬ ነግራቸዋለሁ? ገድያለሁ፣ ሰው ገድያለሁ ብዬ ነገርኳቸው ማለት ነው። እንግዲህ እኚህ የንስሐ አባቴ ንስሐዬን ተቀበሉ፣ እግዚአብሔር ይፍታሉ። ከዛ በኋላስ ምንድን ነው የሚመጣው? ሻሽ ግዛ፣ ኮቴ ያልቋል፣ ጫማዬ ውሃ እያስገባ አላደርግም እንዴት ማለት እችላለሁ? እስቲ ስታስቡ የተቀበሉኝ እኮ ንስሐውን የተቀበሉኝ እኮ ሰው ናቸው። አንድ የመጀመሪያው ነገር ሰው ናቸው። ሰው ገድያለሁ ነው ያልኩት። ሊገጥምኝ እንደሚችል አውቃለሁ። እንዴት እምቢ እላቸዋለሁ? አቅም እያለኝ አንተ ምን ቸግሮ ለአንተ እቺ ምንድነሽ? ነገ መኪና ግዛ ይመጣል። ከነገ ወዲያ ደግሞ የሆነ ነገር ይመጣል። እጅ መጠምዘዣ ይሆናል ማለት ነው። ያለበለዛስ አንደኛ እኔ ቢናገሩብኝስ ብዬ እፈራለሁ። ቢጠቆሙብኝስ ብዬ እፈራለሁ። ለምን? ዳህራዊ ታሪኩን አውቃለሁ። ሁለተኛስ አያደርጉም የሚል እንትን ፕሮባቢሊቲ ጭንቅላቴ ውስጥ አይኖርም፣ ሊኖርም አይችልም። ለምን? አውቃቸዋለሁ፣ አኗኗራቸውን አውቃለሁ። ወንድ አብሮት የሚቀድሰውን ቄስና ዲያቆን አይደለም መሪ ጌታ ለመሪ ጌታ ቄስ ለቄስ በድግምት የሚጠላለፍ አንዱ አንዱን ለማጥፋት በድግምት የሚጠላለፍ ለኔ ይተኛልኛል ብዬ አስባለሁ። በድግምት እኮ የሚጠላለፈው እኮ የአባቱን ርስት ስለወሰደበት የእናቱን ርስት ስለወሰደበት አይደለም፣ ሚስቱን ስለቀማው አይደለም እኮ በድግምት የሚጠፋፋው እርስ በራሱ አለፍ ሲልም በዱላ እርስ በራሱ በሽጉጥም እስከምትኮኩስ የሚደረሰው ምንድነው? ጥቅም። እኔ ጋር ምን አለ? ገንዘብ። እሱ ጋር ምን አለ? የኔ ሚስጥር። አላደርግም ካልኩት ያንን ማድረግ ካቃተኝ የነገርከኝን እንዳትረሳ ማለቱ ይቀራል እንዴ? ወንድሙን ጓደኛውን አብሮት የሚያገለግል አብሮት እንግዲህ የሚቀድሰውን ቄስ በድግምት የሚያጠፋ ሰውዬ ለኔ ይተኛልኛል ብዬ አስባለሁ እንዴ?
እስቲ ገምቱት እስቲ። ይህንን ደግሞ ተጨባጭ በሆነ መልኩ የሚያደርጉ ሰዎች ናቸው። ኢቨን በጣም የሚገርማችሁ ቅዳሴ ህዝቡ ተሰብስቦ እየተቀደሰ እኔ በጣም የሚገርማችሁ በመስቀል ሲደባደቡ አይቻልም። መቅደስ ውስጥ ቅዳሴ ላይ ነፍሳቸውን ይማረው ነው የሚባለው። መቼም በኦርቶዶክስ አባባል የሞቱ የደብራችን አስተዳዳሪ ነበሩ። መልአከ ብርሃናት ዘመንፈስ ቅዱስ ገብረ አምላክ ይባላሉ። ካወቃችሁት የአዲስ አበባ ሀገረ ስብከት ሊቀ እንትን የአዲስ አበባ ሀገረ ስብከት ስራ አስኪያጅ የነበረው ወይም ደግሞ ዜና አንባቢው የማነ ብርሃናት ዘመንፈስ ቅዱስ የሱ አባት ቤተ ክርስቲያን ውስጥ መርፌ እንትን መቅደስ ውስጥ እንትናቸው ላይ ወንበራቸው ላይ መርፌ ተሰክቶባቸው ተወግተው የተነሳውን ድብድብ አውቃለሁ። ይህ ዕጣነ ሞገር እየተደረገ ማለት ነው። ዕጣነ ሞገር ላይ እንግዲህ የተነሳውን ድብድብ በቄሰ ገበዙና በአስተዳዳሪው መሃል ህዝቡ ተሰብስቧል። ሌሊት ድብድብ እኔ ነኝ ያለ ድብድብ መቅደስ ውስጥ መርፌ ወግቷቸው እንትኑ ላይ ወንበሩ ላይ ተሰክቶ እንደዚህ የሚደባደቡ ሰዎች፣ እንደዚህ ለጥቅም የሚጠፋፉ ሰዎች ልትገሉኝ ፈልጋችሁ ነው አስደግማችሁ ነው በመርፌ ወጋችሁኝ ነው አይደለ? እንደዚህ በጥቅም ለመጠፋፋት የሚፈልጉ ሰዎች የኔን ገደል የሚር ሚስጥር ነግሬ ምን አይነት ቅርቃር ውስጥ ነው የምገባው? አስባችሁታል ወይ? ከነገርኩ በኋላስ በምን አይነት ሰቀቀን ውስጥ ነው የምኖረው? መኪና ቀርቶ ንብረትህን ስጠኝ ቢሉኝ ላለመስጠት ምን ድፍረት አለኝ? ምን አቅም አለኝ? ህይወታቸውን የሚለዋውጡት ህይወታቸውን የሚቀያየሩት የሆነ ሰውዬ ከገጠር መጥቶ ደጅ ጠኝ የነበረ ይቀጠራል። ደሞዙን እናውቀዋለን። እንደው ግፋ ቢል 15,000 ብር 20,000 ብር ነው። ግን በጣም የሚዘገንን መኪና ይዞ ምናምን በአመቱ ምናምን ነው። ለምን? ይሄ ከየት የመጣ ነው ብላችሁ ስትጠይቁ እንደዚህ አይነት ብዙ ነገሮች አሉ። ብዙ እጅ የሚጠመዘዙ ሰዎች አሉ። ምን ነው ምላሴን በቆረጠ ይዛን ቀን የሚሉ ሰዎች አሉ። ብዙ የሚያለቅሱ ሰዎች አሉ በመበዝበዝ። ስለዛ ወንድማችን ለምን እነግረዋለሁ ያለበት ምክንያት ይሄ ነው። ትረዱት ይገባልና አመሰግናለሁ። እግዚአብሔር ይስጥልኝ ወንድሜ ኤርሚዬ። ዳንዬም ሰላም ብያለሁ። ቤካ አመሰግናለሁ። ተባረክልን ዲያቆንዬ፣ ጸጋ ይብዛልህ። እንግዲህ እውነትን ፈልጉና ምንም አሁን ኦርቶዶክሱ ስለኛ ቢያወራ እኛ ስለ ኦርቶዶክሱ ብናወራ ሐሰትን ካወራን ስም አጥፊዎች ነን። ሐሰትን ካወራችሁ ስም አጥፊዎች ናችሁ። በመረጃ ላይ ግን ከሆነ ያወራ ነው የሃይማኖት መሪዎች የተባሉ ፓስተሮች ይባሉ ጳጳሳት ምንድን ነው የሚያስተምሩት ለህዝቡ? እግዚአብሔር ልኳቸው ነው? ባላደራ ናቸው? ህዝቡን ከሞተላቸው ከአማኑኤል ጋር እያገናኙ ነው በስብከታቸው በትምህርታቸው? ወይስ የራሳቸውን ጓዳና ጎርጓዳ ስልጣንና ሀብት ለማጋበስ ነው የተቀመጡት? ስልጣን ሲያጋብሱ እስከ 200 ሚሊዮን የሚገመት ህንፃ ሰርተው ነው የተገኙት። ኦኬ፣ አንድ ፊት ሆኖ አንድ ጳጳስ አግብቶ እንዲኖር መጽሐፍ ቅዱስ ይፈቅዳል። የቅዱስ ጳውሎስ በመልእክቱ ላይ ነው የፈቀደው። አግብተው መኖር እየቻሉ የድብብቆሽ ህይወት ከስንቱ ጋር ነው የሚታሙት? አግብተው መኖር ይችላል። ኦኬ፣ አይ ደግሞ ለጌታ እኖራለሁ ብሎ ካለ ደግሞ መኖር ይችላሉ። በድንግልናቸው መኖር ይችላሉ። ግን ስንቱ ነው ድንግል ሆኖ የሚኖረው? ቤት ይቁጠረው። ኦኬ፣ ፓስተርም ሆኖ ከአንዷ ሚስት ጋር
መኖር ሲገባው እየፈታ እያማገጠ እያወጣ የሚያደርግ እንደዚህ አይነት አጭበርባሪ የክርስቶስ አገልጋይ አይደለም። ንስሐ ነው መግባት ያለበት። ኦኬ ለጌታ ኖረው ህዝቡም ለእግዚአብሔር እንዲኖር የማድረግ አጀንዳ ምንድነው? ተልእኮ ካላቸው ኖረው ያሳዩ፣ በጽድቅ ህይወት ማለት ነው። ምሳሌ ሆነው ያሳዩ፣ ወንጌልን ይስበኩ። ሰው እየሞተ ነው፣ ሲኦል እየገባ ነው። ይህንን አውርተን እኔና ዲያቆን አዲስ ወይ ሌሎች ወንድሞች ይህን አውርተው ነገ ስትሞት የት እንደምትገባ ሲኦል ትግባ መንግስተ ሰማያት የማታውቅበት ዓለም ላይ መስመር ላይ ቆመህ ማውራቱ ምንም አይጠቅም፣ ምንም አይጠቅምሽም እህቴ። ጌታ ይሻላችኋል፣ ጌታ ይሻለናል፣ ኢየሱስ ይሻለናል። ምሳሌውን ትቶልን ያለፈ እነ ጳውሎስን ባየንበት አይናችን በዘንድሮ የሚያጭበረብር ፓስተርና ጳጳስ ማንንም አልከተል፣ ማንንም አልሰማ፣ ማንንም አንተም አትስማ። ወንድ ማለት እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ ብሎ ያለ ጳውሎስ ሐዋርያ ያለ የተጻፈ እና ሰው ለዘላለም ነው የሚጠፋው። አሁን ይህን ሁሉ አውርተን በዛ በዚህ ብለን በቃ የጴንጤ ጉዱ ተዘከዘከ፣ የኦርቶዶክስ ጉዱ ተዘረገፈ ምናምን ነገር ብለን ምንም በቃ ሰው ጉድ ነው። በቃ ሁላችን እግዚአብሔር በምሕረቱ ከልሎን በምሕረቱ ሸፍኖን ስንቱ በደል ኃጢአታችን ይቅር ብሎን እንጂ ይውጣ ተብሎ ይባል በጣም ብዙ የሚወጣ ነገር አለ። የመውጫጫ ጉዳይ አይደለም ጉዳዩ። ግን በሃይማኖት ስም የሚነግዱ ሃይማኖተኞች አስኬማ ደፍተው ቆብ ደፍተው ካህን ተብሎ በክራባት አስሮ ፓስተር ተብሎ ሸር፣ ተንኮል፣ ዘረኝነት፣ ገንዘብ፣ ስልጣን፣ ሀብት የሚፈልግ እሱ እንድትከተለው መድኃኔዓለም አላለንም። ኦኬ አለ የጽድቅ መንገድ ኢየሱስ ክርስቶስ የእግዚአብሔር ልጅ አነ ውእቱ ፍኖተ ጽድቅ ወሕይወት ያለውም ማለት ነው። በቃ እሱን ነው የምከተለው። አነ ውእቱ ኖላዊ ኄር ዘበአማን ብሎኛል። በቃ እረኛዬ ነው የምከተለው። እነዚህን ሆዳሞች ጳጳስ፣ ሆዳም ፓስተር አልከተልም። በጽድቅ የሚኖሩትን ምሳሌ የሚሆኑትን እንከተላለን፣ የእምነታቸውን ፍሬ እየተመለከትን እና ግን ከምንም በላይ ድነት፣ መዳን፣ የዘላለም ሕይወት አለ ሆይ አለሽ ሆይ አላችሁ ሆይ አለን ሆይ ነው መጠየቅ ያለብን። ከዚህ ሁሉ ውስጥ ምን እናተርፋለን? መጨረሻ ላይ አንተ የዘላለም ሕይወት እንዳለ ካላወቀ፣ ኦርቶዶክስ በሚባል ሃይማኖት ጥላ ስር ሆነ የዘላለም ሕይወት እንዳለ ካላወቀ የአንተ ኦርቶዶክስ መሆን ጥቅሙ ምንድን ነው? ብራዘር ዘላለምህን እንኳን ራሱ የሚወስንልህ እውነትን ካልነገረ ምንድን ነው ጥቅሙ? እሺ የኤርሚያስ ጴንጤ መሆን ምንድን ነው ጥቅሙ? የዲያቆን አዲስ ኦርቶዶክስ ሆኖ የሚሰብከውን ኢየሱስን እውነትን አሁን የገባውን እውነትን ካላገኘ ምንድን ነው ጥቅሙ? መጠጣት፣ መብላት። ዲያቆን አዲስ ኦኬ፣ ዲያቆን አዲስ እሺ፣ ቤተክርስቲያኒቱ ዲያቆን ነው፣ ምንም ጥርጥር የለው። እሺ ዲያቆን አዲስ መምህርዬ መጡ ገቡ ወጡ ምናምን ነገር ምንድን ነው ጥቅሙ? መጨረሻ ላይ ለዲያቆን አዲስ የሚተርፈው እዛው ኦርቶዶክስ ውስጥ ሆኖ የሞተውን አማኑኤልን ለሰው ልጆች በደልና ኃጢአት ቤዛ የሆነውን እርሱን ማወቅ ከዘላለም ፍርድ መዳን ነውና እዛው ሆኖ እዛው ላለ ሕዝብ መናገር ይችላል። ግን አያሰነብቷችሁም። ውጡ ነው የምትባሉት። ውጣ፣ አይ ውጣ ነው የምትባለው። እኛም እንደዚህ ነው፣ እንደዚህ ብለው ነው ያስወጡን። እነ በጋሻው እኮ ሲሰብኩ ይሄን እውነት እኮ ነው እንዴ ውጡ አሉ። መደብደብ ጀመሩ። ትዝ ይላችሁ ከሆነ እነ ትዝታውን ተክለ ሃይማኖት ቤተክርስቲያን፣ ማርያም ቤተክርስቲያን ቅጥቃጣ፣ ድንጋይ ውርወራ። ቤቱ ኦርቶዶክስ ነው፣ ዘማሪያኖቹ ኦርቶዶክሳውያን ናቸው። ድንጋይ ውርወራ። ምን ተፈጠረ? ኢየሱስን መስበክ ጀመረ። ስለ ኢየሱስ መዘመር ጀመረች። የኔ ናርዶስ የኔ ቤዛ አለች። ነው አችም ቤት ውስጥ ኢየሱስን ደመቅ አድርገህ ከሰበከው፣ ደመቅ አድርገህ ከዘመርክ ሳር ቅጠሉ ይነሳብሃል። ምንም ነገር የሚነገረው ነገር መሰረቱ የት ነው ተብሎ ቢጠየቅ እንኳን የማይመልስ ዝም ብሎ ህዝቡን ገልባ አድርገውታል። ህዝቡን ስሜታዊ አድርገውታል። እመቤት የተነካች ያዙ፣ ቆንጨራ ያላችሁ ቆንጨራ፣ ቢሎ ያላችሁ ቢላችሁ፣ በእችን ቤተክርስቲያን ተዋህዶ ሊያፈርሷት ምናምን ነገር። ብራዘር ተዋህዶ ቤተክርስቲያን ለምን ትፈርሳለች? ቤተክርስቲያን የክርስቶስ ነች ብላችሁ የለ እንዴ? የገሃነም ደጆች አይችሏትም ተብሎ የለ እንዴ? ለምን የምትፈርሰው? ማን ማፍረሻ ያደረገ? ህንፃ ቤተክርስቲያንን ሊያፈርሷት። ኧረ ተው በመድኃኔዓለም ይቀመጥ፣ ቦሌ መድኃኔዓለም ይቀመጥ። 4 ኪሎ ቅድስት ሥላሴ በጣም ታሪካዊ ስለሆነ ትልቅ ነው እንዴ፣ ለቅርጽነት ይቀመጥ። ጊዮርጊስ ፒያሳ ማን ህንፃውን ብሎ አለህ? ትምህርት አለ፣ የበሰበሰ ትምህርት አለ። ኦርቶዶክስን ይኸው አንገት ያስደፋ ወርቅ የሆነ ትምህርት አላት፣ የሻገተ ትምህርት አላት። የሻገተውን አውጪ ነው የተባለችው። የማይጠቅምሽን አውጪ። የቤቱ ራስ ክርስቶስ ነው ብለሽ ካልሽ
ክርስቶስን ስበኪ፣ የማዕዘኑም ድንጋይ እሱ ነው፣ መሰረቱም እሱ ነው የተባለችው በፍጹም። ስለዚህ ኢየሱስ ቤዛ ነው ተብላ ሲባል ማርያምም ቤዛ ናት። ኢየሱስ የኃጢአተኞች መድኃኒት ነው፣ ማርያምም የኃጢአተኞች መድኃኒት ናት። ኢየሱስ እኮ ለኃጢአተኞች ሞቷል፣ ማርያምም እመቤቴ ለኃጢአተኞች ሞታለች አለች በነገረ ማርያም መጽሐፍት ላይ እንዴ። ኢየሱስ ነው ቤዛ፣ ማርያምም ቤዛ ናት። ኢየሱስ ነው ቤዛ፣ መስቀሉም ቤዛ ነው። ኢየሱስ ነው ቤዛ፣ የደብረ ሊባኖስም መቃብር ቤዛ ነው። ኢየሱስ እኮ ቤዛ ነው። አይ የደብረ ሊባኖስ መቃብር ብቻ አይደለም ቤዛ፣ የአቡነ ተክለ ሃይማኖትን አጽም አጥንቱን ዳሳችሁ ትድናላችሁ ይላል መጽሐፉ አለ። ባለፈው አሳይተናል። አጥንት መዳበስ ኤርሚያስ አንቀበልም፣ እንቀበላለን እንደዚህ ብለን ግዴታ ነው መቀበል። እዛ ሆነ ግዴታ የተክለ ሃይማኖትን መቃብር አጽሙን መቃብሩን እዛ ደብረ ሊባኖስ ገንዘብ ካለ ተቀብረ ነው ከጉር እስከ ሸህም ወንዝ መንግስተ ሰማያት የምትገባው እዛ። እሱ ነው ሄደ መቃብር ብቻ አይደለም እኮ ሮያል ላውጣው ካሜራ ከፍቼ ላሳይ። አጽሙን የዳሰሰ ኃጢአቱ ይሰረያል ይላል። አጥንቱ ማለት ያው የተክለ ሃይማኖት የአቡነ ተክለ ሃይማኖትን አጽሙ ከመቃብር ተቆፍሮ በ57 ዓመቱ በ57 ዓመቱ ከመቃብር ተቆፍሮ ወጣ እና የ25 ቀን መንገድ ያህል አጥንቱ አስከሬኑ ማለት ነው የራስ ቅሉ መቀመጫው ቅልጥሙ ማለት ነው ሽቶ ይሸት ነበር እና እውራን ይበሩ ነበር፣ ዲዳዎች ይዘምሩ ነበር፣ ተአምራት ሆነ ምናምን ነገር ብለው። ከዛስ በዚህ ብቻ ቆመ መሰለህ? አጥንቱን ስትዳስስ የምትከፍለው ገንዘብ አለ። አጥንቱን ዳሰህ ኃጢአት ይሰረይልሃል ይላል። ይኸው ገድለ ተክለ ሃይማኖት አለ፣ ከፍተዋለሁ። እና አጥንት መዳበስ፣ አጥንት መተሻሸት፣ ከአጥንት ጋር አጥንት በአጥንት የሆነ አጽም አንስተው አይደል እንዴ ህዝቡን የሚያሳዩት? ታሪክነቱ ይቀመጥ እንጂ በታሪክነት ሊቀመጥ ይችላል። የቅዱሳኑ አጥንት እንዲባርኳቸው አውጥተው ለህዝብ እንደሚያሳዩ ላሳየ ቪዲዮ ከፍቼ እኔ አምናለሁ። እና ሕያውን አምላክ ከድንግል የተወለደውን የዓለም መድኃኒት ሞት ይዘው ዘንድ ያልቻለውን የሞትን ጣራ ትፍቶ በሶስተኛው ቀን የተነሳውን እሱን ማምለክ እሱ መከተል ይሻላል ወይስ አጥንት? ምርጫ ይናንተ። ክርስቶስን ነው የምንከተለው። ተዋህዶ የሚል እዚያ እንዲሆነ በጣም ዝም ብሎ ጨቆነነዋል። እሱ ይናገር እስኪ። እሺ ተናገር። ተዋህዶች ላችሁ እንዴት አመሻችሁ? ኤርሚ አንዴ እጅና ዲያቆን አዲስን መጠየቅ ይችላል? ኦርቶዶክስ ነኝ ስለው ትችላለህ። ኦኬ ጆ ኦርቶዶክስ ነው እንዴ? የኦርቶዶክስ ዋና ጠበቃዋ ነኝ። እሺ አባታችሁን እስከ መጨረሻው ትችላለህ? ልበል? በግዕዝ ነው በፈለከው? አዎ እችላለሁ። እስቲ በልልኛው እዚሁ እየሰማሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የሞላሽ ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦኬ ክርስትና ስም ማን ነው? ገብረ መስቀል። ኦኬ ኦርቶዶክስ ነው ማለት ነው? ኦርቶዶክስ ነኝ። እሺ ቀደም ስትላቸው የሰማሁት ነገር አለ። ለምሳሌ ዝክርን ንስሐ መግባት ምናምን አልገባም ስትል ነበርና ኦርቶዶክስ ሆነ እንዴት ነው እንደዚህ ማለት? አልገባም እንኳን እኔ አባቴም ንስሐ ስላንተ ነው። ኖ ኦርቶዶክስ ነህ አይደለ? ኦርቶዶክስ ነኝ። ኦርቶዶክስ ከሆንክ እንዴት አትቀበልም? አልፈልግም። ንስሐ አልገባ። እኔ ኃጢአቴን ለሰው አልናገርም። እንዴ ኦርቶዶክስ ሆኖ እንዲህ አይነት ትምህርት አለ እንዴ? ትምህርት የለም። በነገራችን ላይ እኔ በጣም ክርር ብዬ እምነቷ ውስጥ ገብቻ አንዳንድ ነገሮችን ባላቅም፣ ግን እኔ
ንስሐ አባቴም ራሱ ንስሐ አባት እንደሌለው ነው ማውቀው። እኔም ንስሐ አልናገርም። ስለ አንተ ነው ያወራሁት እኮ አንተ አይደለም በቃ የምትድነው። የለኝ አልናገርም። ለምን? ምክንያትህ ምንድን ነው? አልፈልግም። እኔ የሰራሁት ብዙ ኃጢአቶች ይኖራሉ። ያንን ለሰው ለመናገር ድፍረቱም የለኝም፣ አልናገርም። እንዴ ለሰው መናገር የምትድነው እኮ እግዚአብሔር አይደለ እንደሚፈው እንትን የሚለው ቤተክርስቲያን ከኃጢአት ቤተክርስቲያን ሂጄ አይደለ? ለፈጣሪ እነግረዋለሁ። ቤተክርስቲያን ሂጄ ማንም ሳይሰማኝ። ለምንድን ነው ለቄስ ወይ ደግሞ ለአንድ አባት ሄደህ መናገር አላም እንትን ነው የማትለው? ማለት ይሄ ትእዛዝ ስለሆነ ግዴታ ስለሆነ፣ አላም ስለዚህ ነው። ቤተክርስቲያን ያስተማረችውን ቤተክርስቲያን የምታዘውን ነገር አትቀበልም ማለት ነው። እኔ ቤተክርስቲያን ትዘዝም አትዘዝም እኔ አላምንም፣ አላረገውም። ስለዚህ ይኸውልህ ይሄ ከኦርቶዶክስ የወጣ ስለሆነ አንተ ኦርቶዶክስ አይደለም። እንዴ አንተ አትሰጠኝም፣ አንተ አትከለክለኝም። እኔ እኔ ልንገርህ መቤቴ አልከለክልም፣ ነው እኔ አልሰጠህም። ግን በአፍህ ስለጠራህ አይደለም። አያረገውም። ባይዘዌ ቆይ አንድ ልጨርስ ወንድሜ፣ እኔ አዳምጣለሁ እንትን ስትል ሰይጣንም መልአክ ነበረ። ገባ? መልአክ ነበረ ስለተባለ ብቻ ማለት ነው መልአክ አይደለም። ትእዛዛቱን ስላላከበረ ነው የተጣለው። ገባሽ አይደል? ስለዚህ አንተም ኦርቶዶክስ ነኝ ግን የኦርቶዶክስን እንትኖች አልቀበልም ካልክ ቻው። ንስሐ ልናገርም በቃ አይገባ በቃ እንትን አትበል። አፍህንና ልብህን ማለት ነው አንድ አድርጋቸውሽ። እንዴ በነገራችን ላይ ልነግርህ እኮ የምችለው እኔ ሂጄ ኪዳነ ምሕረት ወይ ደግሞ አንድ ቤተክርስቲያን ሂጄ ኃጢአቴን ማንም ሳይሰማኝ እዛች ግንቧ ጋር ጥግት ብዬ እናገራለሁ እንጂ ለዛሬ ንስሐ ቄስ መግባት እስኪ ያልናገር። እንዴት ነው? እስኪ ንስሐ ሰው እንዴት ነው የሚገባው? እስኪ ንገረኝ። እንዴት ማለት ሰው አንድ ሰው ንስሐ ሲገባ እንዴት ነው የሚገባው? ኃጢአቱን ለቄሱ ይናዘዛል። ቄሱ ደግሞ እሺ ቆይ አትስጥ። እሺ አንተ አትስጥ። ንስሐ እንዴት ነው የምትገባው? እኔ ንስሐ ገብቼ አላውቅም እኮ አልኩ። ኦኬ ግን ኦርቶዶክስ ነህ አይደለ? ኧረ አትጠራጠር በእናትህ። እኔ የእመቤቴ ልጅ ነኝ። እድሜ ልኬንም ኦርቶዶክስ ነኝ። እሺ ደህናሃል? እሺ አንተ እንዴት ነው የዳንከው? ንገረኝ እስኪ እንዴት ነው የዳንከው? እንዴት ነው የዳንከው? በ40 ቀኔ ምንድን ነው ተጠምቄያለሁ። ቤተሰቦች አስጠምቀውኛል። በቃ ክርስትና ተነስቻለሁ። በቃ አለቀ። ከዛ በኋላ ምን አለ? ከዛ ነው ያው ኦኬ ግን እኔ እምነቴን በስነ ስርዓት ይዤ የኖርኩ ሰው አይደለሁም። በዓለም ብዙ የምጨፍር ምደንስ ሰው ነኝ ዓለም ላይ። ኦኬ እሺ አሁን ከዚህ ህይወት መውጣት ትፈልጋለህ? አሁን ካለህበት ይሄ ጭፈራው ምናምን ከሱ ወጥተህ መዳን ትፈልጋለህ? ብዙም አይጨንቀኝም። መጽሐፍ ቅዱሱን እያነበብኩ አንድ ቀን እግዚአብሔር ይለውጠኛል ብዬ አስባለሁ። እሱ እንደ እግዚአብሔር ፍቃድ ያደርግልህ። ግን መዳን ትፈልጋለህ ወይ ነው የምልህ። አሁን ውስጥ መዳን ይፈልጋል። ታመም ያለው ታመሃል እኮ አሁን እኮ ንስሐ አልገባም እያልክ አይደለ እንዴ? ራስህ ንስሐ አልገባም፣ ለቄስ አልናገርም። ኦኬ እሺ እንዴት ነው ንስሐ የምትገባው? ልግባ ብትል አልከው እኮ ለፈጣሪ እነግረዋለሁ። ቤተክርስቲያን ሂጄ እነግረዋለሁ። እንደ ኦርቶዶክስ ሆነ መልስልኝ። እሺ አንድ ኦርቶዶክስ አማኝ ሆነ እንዴት ነው ንስሐ የሚገባው? እኔ በነገራችን ላይ ለቄስ ከምነግር ለእናቴ በነግራት ደስ ኧረ ይሻላል። እባክህ ኦርቶዶክስ ነኝ ብለሃል አይደለ? አንድ ኦርቶዶክስ እንዴት ነው ንስሐ የሚገባው? እሷን ብቻ ነው ካሁን በኋላ ኦርቶዶክስ ነኝ ብለሃል አትበለኝ። እኔ ለአንተ ብያለሁ ካልክ ነው ብለሃል ሳይሆን እሺ ኦርቶዶክስ ነህ ግን አንድ ኦርቶዶክስ እንዴት ነው ንስሐ የሚገባው? ለቄስ ይናገራል ኃጢአቱ። በቃ እንደዛ ነው አለቀ። ከዛ ቄሱ ይሄን አድርግ ብለው ይሉታል። በቃ ይሄን ብቻ ነው የምታውቀው? አይን ነው የማውቀው ነው ቄሱ። በቃ መጀመሪያ ወንድሜ ይኸውልህ ሲጀመር ፕሮፋይልን አይቼዋለሁ። አዲስ ፕሮፋይል ነው፣ ትንሽዬ ነው። ኦርቶዶክስ አይደለም ስላወቅክ ብቻ ማለት ነው። ወይ ደግሞ አሁን በቅርቡ ፕሮቴስታንት የሆንክ ልጅ ነህ። ምክንያቱም እንዲህ አይነት ሙዶች ስላሉ ማለት ነው። ስለዚህ በሁለት ማለት አትጮህ። እኔ ፕሮቴስታንት አሁን የኔ ሃይማኖት አሁን ስለተጠራ ፕሮቴስታንት ነው ያልኩትኝ ከእናንተ ጋር ስለሚመሳሰል ነው። ገባ? በፈለከው ሰዓት ታወራኛለህ። አንዴ ከሱ ጋር ልጨርስ። ሶሪ ፕሮፋይል ላይ ምን አገኘ? ኤርሚ በእናትህ ፕሮፋይል ላይ ምን አገኘ?
ኖ ምን አገኘ? በቃ እኔ ወንድሜ አንድ ኦርቶዶክስ ፕሮፋይሌ የሆነ ላይ ሰው ምን አገኘ? የሚጠየቀውን ጥያቄ በስነ ስርዓት ይመልሳል፣ ሳይፈራ እሺ በእምነቱ ማለት ተማምነው። ፕሮፋይሌ ያኔ ላይ ብቻ ምን ስላልክ አገኘ? ቅድምም እነግርሃለሁ። እሺ ፕሮፋይሌ ጨርስና ላይ ምን ልስማና ከዛ ፕሮፋይሌ ላይ ምን አገኘ? ምንም ላግኝ ምንም ላላግኝ ማለት ነው። ገባው አየሁት፣ አዲስ ነው አይደለ? ስለዚህ የምን በዚህ አዲስ ሰዓት እየተተገበሩ ነው ያሉ ነገሮች አሉ። አይደለም። ፌክ የሆነ ስማ ፕሮፋይል እንትን ይላል። ቆይ ይሄ እኔ ፕሮፋይል ይሄኛው ቅድም ሪስትሪክሽን አድርጎ ነው የኔ ፕሮፋይል ከፈለግ ፕሮፋይል ሆነ አልሆነ ችግር የለም። ኦርቶዶክስ ከሆንክ አንድ ኦርቶዶክስ ንስሐ ሲገባ ማድረግ ያለበትን ነገር ንገረኝ አልኩህ አይደል? ንስሐ ስለ አንተ መግባት አይደለም እኔ ብቻ ስለ ኦርቶዶክስ ነው። ቄስ ጋር አልገባም ንስሐ እስከ ዓለም ፍጻሜ። ስለ አንተ አይደለም እያዋል ኦርቶዶክስ ነህ አይደለ? ትምህርቱን ታውቃለህ አዎ አዎ ቢያንስ እንኳን አባታችሁ ነኝ ቅድም እኮ እንትን አልከኛል። እሺ አልኩ። ከዛ አዎ የንስሐ አባት ምን ንገረኝ አልኩ። ከዛ ማነው የክርስትና ስምን አልከው። እሺ አልክ። አዎ ነገርከኝ፣ ሰማሁ። አሁን ደግሞ እየጠየቀው አንድ ኦርቶዶክስ የሆነ ሰው እንዴት ነው የዳነው አልኩ። እሱንም ድኗል በቃ ማለት ድፍንን ያረክልኛል። ትምህርቱን ለምን ካወቅ አንድ ኦርቶዶክስ የዳነበትን ዝርዝር እድናለው አድርጎ መናገር አለበት። ድነናል እየዳንን ነው እንድናለን ነው የምንለው እኛ። ምን ድገመልኝ እስኪ። ድነናል እየዳንን ነው እንድናለን። ከምንድን ነው የዳንከው? እሺ ከአዳም ኃጢአት እሺ እየዳንን ነው ስትልስ ምን ማለት ነው? ድህነታችንን እያስጠበቀን እንሄዳለን። በምንድን ነው የምታስጠብቀው? በስራችን ጥሩ ስራ በማድረግ። አንተ ይህን ታምንበታለህ? ቅድም አላምንበትም ያልክ ንስሐ ውስጥ ንስሐ አምንበታለሁ ግን አልኖረውማ። መኖርና መኖር አይደለም ትቀበለዋለህ አይደለ? እግዚአብሔር ሲፈቅድልህ በማንኛውም ሰዓት ተተገብሯል። ግን ታምነዋለህ ነው የምልህ። በደንብ ነው ማምኑ። ታዲያ ኦኬ ትቀበላለህ። አሁን ወደፊት እግዚአብሔር ሲፈቅድ ንስሐ አባት ጋር ቀርበህ እንትን ትላለህ። ማነው ንስሐን ትቀበላለህ? ንስሐ አባት ጋር አልገባም እኮ አልኩ። ለምን? ይሄው አሁን እኮ ይሄንን እቀበላለሁ አልከኝ አይደል? እየዳንኩ ነው የሚለው ማለት ነው። እኔ ደግሞ ልጠይቅህ አንተ እኔ ጨርስልኝ፣ መጀመሪያ መልስልኝ። እሺ እኮ መልስልኝ። ድነናል እየዳንን ነው እንድናለን የሚለውን ነገርከኝ። እሺ አልኩ። ከዛ እየዳንን ነው ማለት በስራ መመላለስ ማለት ነው አይደል? የዳንክበትን ነገር ለማስጠበቅ ማለት ነው አይደል? ስለዚህ እሱን ትቀበለዋለህ። ከተቀበልክ ደግሞ ንስሐ መግባት አለብህ። በቀን በቀን ኃጢአት እሰራለሁ ምናምን፣ ምክንያቱም ሰው ፍጹም አይደለም። ኃጢአቴን ቤተክርስቲያን ነው የምናገረው። ቄስ አላምንም፣ የዛሬ ቄስ አላምንም። ደግሞ አንድ ኦርቶዶክሳዊ ደግሞ ወደ ንስሐ አባቱ ቀርቦ መናዘዝ አለበት ደግሞ ብላ ታስተምራለች። ንስሐ አባቴ ምኑ ለምን አትይዝም? ግዴታ ነው መያዝ እኮ። አንድ ኦርቶዶክስ የሆነ ሰው ደግሞ ንስሐ አባት መያዝ ግዴታ አለበት። እና አልይዝማ በቃ ስለዚህ እንትን አይደለህማ። ገባህ አይደለ? ትምህርቷን የማትቀበል ስለሆነ ምን ትደረጋለህ? ከቤተክርስቲያን ትገለላለህ። ቄሶቹ ንስሐ አባት አላቸው ራሳቸው ቄሶች። ቆይ አንተ ፕሮቴስታንት ስለሆንክ ወንድሜ እንትን ኔጌቲቭ ነገር እንትን ብትልም ትክክል ነው። ማነው ፕሮቴስታንት ስለሆንክ ንስሐ አባት የያዘ ሁሉ ብለህ ካልክ ግን አሁን ሁሉም ንስሐ አባት ይዟል፣ መብታቸው ነው። እሺ ጥቂት ደቂቃ ተናገር። በመከባበር ነው እንጂ አቁም ካልከኝ ነው መፍትሄ ነው። እኔ በነገራችን ላይ ይኸውልህ ብራዘር፣ እኔ ተዋህዶ ብዬ አልጠራም። ምክንያቱም ተዋህዶ የክብር ስማችን ነው የቤተክርስቲያናችን። ግን አንድ ነገር ልንገርህ፣ ከምሬ ነው የምልህ። እኔ ሽፍት አታድርገው ጥያቄውን፣ ይሄንን መልስልኝ ብቻ። አንተ ማለት ለእኔ ወንድሜ ነህ፣ ገባህ አይደለ? ኦርቶዶክስ ስለሆንክ ወንድሜ ነህ። ስለዚህ አንድ ኦርቶዶክስ አሁን ለምሳሌ እኔ ኦርቶዶክስ ነኝ አይደለ? ልክ ያልከኝን ነገር መለስኩልህ። ማነው ልክ እንዳመለስክልኝ ነው የምመለስልህ። ግን እነዛን ነገሮች ተገብሬያለሁ ካልከኝ አዎ ግዴታዬ ነው። እንዴት ነው የሚደረገው? ልክ እኔ በጠየኩ መሰረት ማለት ነው። ምክንያቱም ቤተክርስቲያን ስርዓት አላት ያስቀመጠችው። እነሷን የመከተል ደግሞ ግዴታ አለበት አንድ ኦርቶዶክሳዊ። ገባህ አይደለ? አንተ አዎ እቀበለዋለሁ ብለህ ካልተገበርከው ምኑ ነው ኦርቶዶክሳዊነት? አንድ ነገር ልንገርህ። እሺ እኔ ኦርቶዶክስ ነኝ። በህይወቴ አስቀድሼ አላውቅም። ገብቶሃል? ዋይ በህይወት ለምን አስቀድሼ አላውቅም? ለምን አላውቅማ። ቤተክርስቲያን ሂጄ አላውቅም። አዳምጠኝ። ማለት ማን እንትን ብሎ ማን ከልክሎ እኮ ልነግርህ ነው። አንዴ አዳምጠኝ። አስቀድሼ አላውቅም። ሰንበት ትምህርት ቤት የሚባል አላውቅም። ገብቶሃል? ይሄ የአባቴ ድክመት ነው የእኔ ሳይሆን። ሰንበት ትምህርት ቤት የሚባል አላውቅም። ታቦት ሸኝቼ አላውቅም። ቆይ ወንድሜ ስንት ዓመት ነው? ይቅርታ እድሜ አሁን 42
እንግዲህ አስቡ ቶ ሌላውን ተውና 20 ዓመት ሞልቶ እንኳን 22 ዓመቱ ማለት ነው እኮ በቃ ቤተክርስቲያን አልሄድኩም እንትን አልሄድኩም። የአባቴ ጥፋት ነው ማለት ነው። ቢያንስ 20 ዓመቱን አባቴ ላይ ልደፈድፍ ነው ማለት ነው። ይገርማል። እግዚአብሔር እሄዳለሁ ማለት እኮ እንትን የፖሊስ ፕሮግራም አስመሰል ነው እንጂ አጠያየቅ ቤተክርስቲያን እሄዳለሁ። ግን ቤተክርስቲያን ስሄድ ግን ምን ትርጉም አለው? ዝም ብሎ መመላለስ በለው። ይሄኔ እንዴ ከልብ አልሄድክማ። ከልብ ቅድም እኮ ነገርኩ። እንትናም ሰይጣንም እኮ መልአክ ነበረ ተብሎ ታዲያ ገባ መልአክ አይደለም። ስርዓቱን ስላልተከተለ ግን አንዴ ለኔ ተውልኝ እስቲ። ቆይ አንተ ጋር ከአንተ ጋር በኋላ አወራ። ከእሱ ጋር ልጨርስ ብራዘር። ለኔ ተውልኝ ብራዘር። ከእሱ ጋር ልጨርስና ከአንተ ጋር እናወራለን። አዲስ አንዴ አሁን አንተ የምትለኝ ኦርቶዶክስነትህ ትእዛዙን ጎሉ አይሆንም። ስለዚህ የግድ ንስሐ ለቄስ መናገር አለብህ ነው የምትለኝ? ንስሐ መግባት አለብህ። ንስሐ አጠገብህ አሁን ንስሐ ቄሶች አሉ አይደል? አጠገብህ ቤተክርስቲያን አለ። ያለውበት ሀገር እንኳን ራቅ ያለ ነው ቤተክርስቲያን ምናምን አለ ስርዓቶች። አሁን ለምሳሌ ስልክ ደውለህ የምታገኛቸው ሰዎች አሉ አይደል? አሁን ለመማር ወንድም በሰዓት ለመማር ለማወቅ መጀመሪያ ይኸውልህ ንስሐ ዝም ብሎ አይገባም። ማወቅ አለ ማለት መማር አለብህ። ገባ ደግሞ ከዛ በኋላ ልብህን መጸጸት አለበት። ለንስሐ ራስህን ዝቅ አድርገህ ነው ገባ ወደ አባቶች የምትቀርበው እንጂ ዝም ብለህ ተንደርድረህ ሄደህ ማለት ነው ንስሐ አይገባም። መጀመሪያ ራስህን ማለት ነው ያጠፋውን እንትን መጸጸት አለበት። ራስህን ነው ገለህ መሄድ ያለበት እንጂ ብድግ ብዬ ሂጅ። ስለዚህ መማር አለብህ። ለወቀው ልማርና ለወቀው ግን አንድ ነገር ግን ልንገርህ በተአምር ዶንት ጃጅ ዘ ቡክ ባይ ኢትስ ከቨር ይባላል። ስለዚህ እኔ ኦርቶዶክስነቴ ስማ የአንገቴ ማተብ አብራ የምትቀበር ነች እንጂ እኔ በኦርቶዶክስነት የምደራደር ሰው እንዳልሆንኩ እንድታቀልኝ ይፈልጋል። በቃ እሺ፣ እንደዛ ከሆነ ቆይ ይኸውልህ ቅድም ስትላቸው የነበሩትን ከስር ቁጭ ብዬ እየሰማሁ ነበር። አንተ ኦርቶዶክስ ከሆንክ ሌላ እምነት ቤት መተህ ኦርቶዶክስን ስትዘልፍ ነበር ከቅድም ጀምሮ ማለት ብዙ ነገር አባቶችን እንደዚህ ያደረጉ ስትል ነበር። እንደዛ ይደረግ ለምን ታደርጋለህ? ጥያቄ ካለ ስማኝ ወንድሜ አንዴ ቆይ ልጨርስ። ጥያቄ ካለ ኦርቶዶክስ ከሆንክ ኦርቶዶክስ የሆኑ ወንድሞች አባቶች አሉ አይደል? እዛ ሄደህ መጠየቅ ትችላለህ። ምክንያቱም እዚህ ስትመጣ ተቃራኒ የሆነ ማለት ነው እምነት ስለሆነ ተቃራኒ አድርጎ ነው የሚመለስልህ። ገባህ አይደል? የምትፈልገውን ጥያቄ መጠየቅ ያለብህ በእምነት ቤት ውስጥ ነው። ገባህ አይደል? አንተ በምታምንበት ነገራችን ላይ አንተ አሁን የኛ ቄሶችና የኛ ጳጳሶች የሚሰሩት ስራ ተደብቆ ተቀምጧል ብለህን እያሰብክ ነው አንተ? ቆይ ማለት አሁን ለምሳሌ ማለት ሰው ፍጹም ነው እንዴ? በቃ እንደ ሰው ካወካቸው አንተ እኔ ደግሞ ንስሐ አልገባም ለቄስ የምልህ ለዚህ ነው። ለምን እንዴ አንድ ሰው አጠፋ ብለህ ስንት ሚሊዮን መልካም የሆኑ አባቶች እያሉ በአንድ ሰው ብቻ ሌሎቹን ትዘልፋለህ እንዴ? ድንገት አሁን እንደውም ጥሩ ደግሞ ቆይ ንስሐ ስትገባ ማለት ነው የእነሱን ኃጢአት እንትን ብለህ ነው የምትሄደው? ገንዘብህን ለማዳን ብለህ ነው የምትሄደው ነው ወይስ ኃጢአትህን እንትን ለማለት? ሰማይ ጥሩ ፖይንት አመጣልኝ። እግዚአብሔር ይስጥህ። ስለ ንስሐ ቆይ ሮያል ቆይ ስለ ንስሐ ይሄን ያህል ሲያወራ ሁለታችሁን ምን ያው የምጠይቃችሁ እስካሁን ፈቀድኩላችሁ። አንተ ፕሮቴስታንት ነህ፣ እኔና እሱ ኦርቶዶክስ ነን። እስካሁን ፈቀድኩላችሁ። እኔ ፕሮቴስታንት ማባረር ትችላለህ። ሁለታችን ማርገፈን ጠይቀኝ አልፈልግም። አድመጠን ያወርድልሃለሁ ከፈለግ። ስለዚህ ታች ረዳ በቃ አሁን ያወራህ ተዋህዶ የሚባለው ሰው በሙሉ ዲስኩር ነው ሮያል። እውነቱን ስነግርህ ለምን አሁን ንስሐ ለካህን ስለመናገር አንተ ትጠይቃለህ ብዬ የጠበቅኩ ያልጠየቅከው ነገር ማለት ነው። ዲያቆን አዲስ ሊጠይቀው ነበረ። መጽሐፍ ቅዱሳዊ ነው እንዴ? ለምን ይህን አላወራችሁም? አንተም ቤተክርስቲያን አልሄድም ንስሐ አባት የለኝም ብለህ አልክ እንጂ ጥሩ ነው። ይህን የራስን አቋም መናገር ግን መጽሐፍ ቅዱሳዊ ነው ወይ ብለህ ለምን አትጠይቀውም ነበር? እኔ መጽሐፍ ቅዱስን ነው በደንብ አንብቤው አላውቅም። አሁን ገና ስላላወቀው ጥሩ ነው እንደዚህ እንድታውቀው ነው። ስላላወቀው አየህ፣ ስላላወቀው ያቺ ባለፈው የመከርኩህን ምክር መጽሐፍ ቅዱስን ማንበብ ቀጥል። እኔ መጽሐፍ ቅዱስን አነባለሁ እንጂ እኔ አሁንም ቢሆን መጽሐፍ ቅዱስን ብታውቅ ኖሮ ሮያል መጽሐፍ ቅዱሳዊ ነው ወይ ብለህ ብትለው ማጠፊያው ቸግረው ነበር።
ንስሐ አባት ቄሶቹን ንምምር የተሰማ ንምምር የሽርሽርን መያዝ መጽሐፍ ቅዱሳዊ ነው ወይ? ይሄ በሐዋርያቱ ዘመን ነበር ወይ? እርስ በርሳችሁ በኃጢአታችሁ ብትናዘዙ ብሎ የሚለው ነው። እርስ በርስ ነው ማለት ነው። አንተ ኃጢአት ስትሰራ ሄደህ ለቄሱ ትናዛለህ፣ ቄሱም ኃጢአት ሲሰሩ ለአንተ መናዘዝ ነው የሚያወራው መጽሐፍ ቅዱሱ እንጂ አንተ ብቻ ሄደህ ተናዛዥ እሳቸው አናዛዥ የሚሆኑበት አንዳችም ቢብሊካል ግራውንድ የለም። አራት ነው። በነገራችን ላይ አሁን ወንድሜ ወርታችሁ ነው የምታዳመጠኝ ከሆነ ጥሩ ነገር ነግረኛል። ተናዘዝ እንደዚህ ለቄስ ምናምን ካልከኝ ችግር የለም። እኔ አገር ቤት ሲሄድ የምናዘዘው ለቄስ መናዘዝ ግዴታም ካለብኝ ገዳም ራቅ ያለ ገዳም አይቼ ድክም ያሉ እነዚህ ቄሶች ፈልጌ እንጂ እኔ ከተማ ለከተማ የሚዞር ቄስ ላይ ንስሐ አልገባ። ንስሐ መግባት ግን ንስሐ ድክም ያሉ ኤርሚ ሰላም ነው። ንስሐ እገባለሁ። እንዴት ነህ ቅዱስ? አለን እግዚአብሔር ይመስገን። አይ ይሄ እንዴት ነው ሁለቱም ጋር ስሜታዊነት ይታያልና ማለት በቀላሉ መመለስ የሚችልና የሚያግባባ ነገር ነበር። ጆም ጋርም የወረደ ወንድሜ በቀናና ፖዚቲቭ በሆነ መንገድ መመላለስ ይችሉ ነበር ብዬ አምናለሁ። አንተ ኦርቶዶክሳዊ ነህ አይደል? ኦፍኮርስ ያ ቅዱስ ያው ሰው እንዲሰማ ብዬ ነው። አዎ መልሰህላችኋል እኮ ኤርሚ። ስለ ንስሐ አባት ይዛሃል አልያዝክም? ለምን እንደማትይዘው ግዴታ ነው ምናምን ነገር ተብሎ ተባለበት። ንስሐ አባት መያዝ መጽሐፍ ቅዱሳዊ ነው? ቅዱስ ልንገርህ ተናግረኸዋል እኮ እርስ በርሳችሁ ኃጢአት የምትናዘዙ ሲል እኮ አንዱ ጳውሎስ እንዳለው ጳውሎስም ተናግሯል እኮ አንዱ በድካሙ አንዱ እንዲያንጽ ነው፣ እርስ በርስ እንዲጽናኑ ነው አይደለ? በህብረት ቅድም ደግሞ ስለ ቤተክርስቲያን ነገር አለ። በኦርቶዶክስ ግን ታዲያ የሚደረገው ሮያል ሄዶ ለመምሬ እንትና እንዲናገር እንጂ መምሬ እንትና ለሮያል ይናገራሉ በደላቸው። ግን መጀመሪያ አልገባቸውም እኮ ጆም ያልጅ ያደርጋሉ። የኦርቶዶክስ እንደዛ ነው የሚደረገው። ሮያል አሁን ኃጢአት ይሰራ ቅዱስ ኃጢአት ብትሰራ ሄደህ ለመምሬ እንትና ኃጢአትን ትናገራለህ እንጂ እሳቸው ለአንተ ኃጢአትን ይነግሯል? እሳቸው አይናገሩም። አየህ የጳውሎስን መልእክት አፋልሰው እነሱ አናዛዥ አንተ ተናዛዥ የምትሆንበት ይሄ ደርጋዊ አሰራር ይባላል። መጽሐፍ መልሱን እኮ መልሰላቸዋል። ሜሪሚ መልሰላቸዋል እኮ መልሱ። አንተ ግን አላዳመጡህም። እንዴት እርስ በርሳቸው ኃጢአትን ብትናዘዙ ሲል አንዱ አንዱን እንዲያንጽ ነው ጳውሎስ። በአንዲት ቤተክርስቲያን ውስጥ ህብረት ከሆኑ አንዱ አንዱን ማነጽ አለበት በድካሙ። የማያውቅ ከሆነ ደግሞ ከዛ መንገድ እንዳይሄድ ከህብረቱ እንዳይወጣ የግድ ህብረቱ ላይ እንዲቆይ አንዱ አንዱ ማነጽ አለበት። ያ ነው ሲጀመር። ንስሐ በራሱ ምንድን ነው የሚለውን ነገር መጠየቅ ትችል ነበር። ንስሐ ምንድን ነው? ከልማድ ኃጢአት ወይም ደግሞ ከነበረብን ከምንሰራው ነገር መመለስ ነው፣ ወደ ክርስቶስ መመለስ ነው። መመለስ ከዛ መናዘዝ ነው። ሲቀጥል ንስሐ ራሱን የቻለ ነው እንጂ አንድ ሰው የግድ ንስሐ ገብቶ ለካህን ብቻ ተናግሮ በቃ እፎይ ብሎ መቀመጥ ሳይሆን ከልማድ ኃጢአቱ ተላቆ በቅድስና ህይወት መመላለስም ነው። እዚህ ጋር እንድታውቅ የምፈልገው ነገር አባቶች ጋር ክርክርም ሳይሆን እኔ ገዳም ሂጄ እንደዚህ ሳይሆን ባይብሉንም አየዋለሁ እንዳልከው ብታየው መልካም ነው። አባቶች ጋር የትም ገዳም ብትዞር መጀመሪያ ትችትና እንትን ከራስ ነው የሚጀምረው ብዬ አምናለሁ። የሮያል ችግር አይ ቲንክ ሲናገር እንደሰማሁት ለከተሜዎቹ እዚህ ማኪያቶ ሲጠጡ ለሚውሉቱ ለእነሱ አልናገርም ነው። ምክንያቱም ሮያል እንዲሰማበት ባይፈልገው ኃጢአት አለ። ያን ደግሞ ሙሉ በሙሉ ሄዶ ኦነስት የሆነ ስለሆነ ሄዶ ከአልጋ ወድቆ ከሆነ ወድቅ ያለው ነው ብሎ የሚለው እያንዳንዱ ሊናገር ነው። ከተናገረ ደግሞ በኋላ ለምን እንደ ምሳሌነት የተናገረው ለምሳሌ ኮራፕሽን ብበላ ለጸረ ሙስና ኮሚሽን ቢደውሉብኝስ ብሎ የሚል ማለት ነው። እና ለጸረ ሙስና ኮሚሽን ሊደውሉ ለማይችሉ ወይ ደግሞ ኃጢአት ሊናገሩ ለማይችሉ ጫካ ውስጥ ላሉ ለብቻቸው ለተሰወሩ ባህታውያን መናንያን ለተባሉት ለእነሱ ሄጄ እናገራለሁ እና እሱን አካባቢ ፈልጉልኝ አፈላልጉልኝ እያለ እንደሆነ ነው እየገባኛል ሮያል ማለት ነው። ኤርሚ እዚህ ጋር ግን አንድ ጥያቄ አለኝ። ማለት እንደ ከሁለቱም ወገን ሳልሆን እዚህ ጋር ለጆ ማቀርብልህ ጥያቄ ቆይ አምራይት አይደል? ትክክለኛል። አዎ እኔ በቃ እነዛ ተግባብተናል። ቆይ ማለት ሁላችንም እዚህ ጋር ያለኖች ሁላችንም እግዚአብሔር ለምን ሮያል ለምን ቆይ አንድ ቅዱስ ሮያል ለምን ለእኔ ኃጢአትን አትናዘዝም? እኔ ከሊቀ ካህኑ ጋር አገናኛለሁ በእውነት ቆንጆ ሊቀ ካህን አለ። ውሃ የማይረጭህ ውሃ የማይረጭህ ከፈለግ እኔ ለማንም አንተማ ለጴንጤማ ልናገር ጭራሽ ለምን የኦርቶዶክሱ አባት ለሚባለው ላልተናገርኩ ለጴንጤ ንገር ትለኛለህ?
ለእኔ እኮ ነው ንገረኝ ያልኩህ። እኔ ጴንጤ ነኝ፣ እንደምትወደኝ አውቃለሁ። እኔም እወድሃለሁ። ለዚህ እኮ ነው የእውነት። ለምን ለእኔ አትነግረኝም? እኔ በጣም ነው የምወድ። እኔ እንጃ አላውቅም። እኔም ሮያልዬ የአባቶች አምላክ ምስክር። ለዚህ እኮ ነው ይህን ምንም አውቃለሁ፣ አንተም ታውቃለህ። ኦኬ ግን እሺ አሁን መጽሐፉ እንደሚለው እኮ አልሆናችሁማ። ታዲያ ጳውሎስ ኃጢአታችሁን እርስ በርሳችሁ ብትናዘዙ ብሎ አለ። ኦርቶዶክስ ምን ትላለች? ቄሶቹ እኛ እናዛዥ ነኝ ሮያልና ቅዱስ መጥተው ይናዘዙ ነው። እነሱ ግን ለማንም አይናዘዙ። ኤርሚጆ ኦርቶዶክስ ነው ሞቼ ነው ቆሜ ለቄስ የምናገር። ጆ ኦርቶዶክስ ነህ እንደ አንተ ኦርቶዶክስ ነህ? አንተም እንደዛ ኖ አይ የምሬ ነው። ኦርቶዶክስ ነው ወንድሜ። ያ በእውነት ኦርቶዶክስ ነው። ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ ተዋህዶ ምርጥ፣ የኦርቶዶክስ ተዋህዶ ምርጥ፣ የአዲስ አበባ ልጅ። አሁን ደግሞ በስደት የምኖር ሰው ነኝ። ክርስቶስ ስንት ባህሪ ያለው? አይ እንደዚህ አይነቱ ነገር ብዙ ጥልቀት ያለ አይመስለኝም። ኖ አይ ቆይ ጥያቄ ልጠይቀው መጀመሪያ ላይ ሁለት ባህሪ ነገር ትምህርተ ስጋዌ ላይ አይደለም። ቆይ ኤርሚ ቆይ አንዴ አትግባ። ሁለት ባህሪ ምንና ምንድን ነው? ና ከኔ ጋር ራሱን ሮያል እንተው በሱ ላይ አሁን ትምህርተ ስጋዌ ላይ ወንድሜ እኮ ነው። ቅዱስ አድምጠኝ። አንደኛ እሺ ጆ መጽሐፍ ቅዱስ አንብብ እኔን ከምትሰድበኝ ብለህ ባልከኝ መሰረት መጽሐፍ ቅዱስ እያነበብኩ ነው አሁን ገና እያነበበ ስለሆነ መሳደብ በራሱ የክርስቶስ እንዳልሆንክ ከክርስቶስ ህብረት እንደሌለህ ነው የሚያመለክት። ብራዘር በሙሉ ቆይ ቅዱስ አንድ ዓለም ውስጥ ብትሆንም እኮ ማለት ነው የዳንክ ሰው ነህ አይደል? የዳንክ ሰው ነህ አይደል? ዓለም ውስጥ ብትሆንም እንኳን ድነሃል አልዳንክም። ኧረ ይሄ ነገር አይገባኝም። ሁሉም ጋር ጴንጤም ጋር ሲኬድ ኦርቶዶክስም ጋር ድነሃል አልዳንክም እኮ። የኦርቶዶክስን አስተምሮት ልንገርህ ብዬ እኮ ነው። ድነሃል አልዳንክም። በኦርቶዶክስ አልዳንኩም ነው ማለት እኮ ያልነበረው ያል እንዴ ማን ነው ሊቀ ሊቃውንት አባ ገብረ ኪዳን የሚሆኑ ጳጳሱ እያንዳንዱ እኮ የምጠይቀው አልዳንኩም ነው ብሎ የሚል የዳነ ሰው ቅዱስ ቅዱስ ላውራ ራስን አሁን ይሄን ጥያቄ ሮያል ኦርቶዶክሳዊ ነው ጄኒውን የሆነ ኦርቶዶክሳዊ ማለት ነው። እኔ የምመሰክርለት እዚህ ያለ ህዝብ ሁሉ ያውቀዋል። ኦኬ ኦነስት የሆነ ኦርቶዶክሳዊ ነው። ኦኬ አሁን ስለ ክሪስቶሎጂ ኢየሱስ ስንት ባህሪ ያለው ስንት አካል አለው ብለህ ብትጠይቀው እሱ ገና ይሄንን አያውቅም። አምስቱ አመደ ሚስጥርን ዘርዝርልኝ ተንትንልኝ ምናምን ነገር ብለህ ብትለው አያውቅም። አብዛኛው አምስቱ አመደ ሚስጥርን አውቆ አይደለም ኦርቶዶክስ የሆነው። ነገረ ክርስቶስ ትምህርተ ስላሴ ተብራርቶለት አይደለም። ሚስጥረ ስጋዌን፣ ሚስጥረ ትንሣኤ ሙታን ቆይ ልጨርስ ብራዘር። ሚስጥረ ትንሣኤ ሙታንና ሚስጥረ ቁርባንን፣ ሚስጥረ ጥምቀትን ተምሮ አውቆ ተጠምቆ አይደለም ይሄን የሆነው። አንተ ራሱ ብጠይቀህ በዚህ ጉዳይ ላይ ዜሮ ነው የምከትህ። የእውነት ጠይቀኝ ኤርሚዬ፣ የምን ዜሮ ነው? በጠይቅ በደንብ በሚገባ እሺ። አንተ ኦርቶዶክስ ሆነህ ስትጠመቅ ስለ ሚስጥረ ጥምቀት አውቀህ ነው የተጠመቀው? ሚስጥረ ጥምቀት ገብቶ ነው የተጠመቀው? መጀመሪያ ጥያቄን አሳምር። የምጠይቀውን ማቅሰው ነኝ። የምጠይቀውን ማቅሰው ነኝ። አድምጠኝ። ሁለት ሰይፍ አለኝ። አንደኛው ሰይፍ የቀድሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነኝ። በዛም እጠይቃለሁ። አድምጠኝ። በቃ እኔ እንደዚህ ነው የሚያስጠላኝ። ሁለተኛው ሰይፌ በጌታ ተጠርቼ የወንጌል አገልጋይ ወንጌላዊ ነኝ። አየህ፣ ስለዚህ እጠይቃለሁ ማለት ነው። አንተ ኦርቶዶክስን የምታውቅ ከሆነ አውቄ ነው ብልሃል አይደል? ከአምስቱ አዕማደ ምስጢር አንዱ ፒላር የሆነውን ሚስጥረ ጥምቀት ከመጠመቅ በፊት ስለ ሚስጥረ ጥምቀት ተብራርቶልህ ተምረህ አውቀህ በቅዱሳት መጽሐፍ ተመስጥሮልህ ተረድተህ ነው ወይ ተጠመቀው? መልስልኝ። መልስ። አንተ ሮያልን ነገረ ክርስቶስን ጠይቀው አይደለ? አንድ አካል ሁለት ባህሪ። መልስ አሁን ቅዱስ አንተ ይሄንን ፈጠን አድርገው። ማይኩን ክፈተው። ይኸው እንትን ብዬልሃለሁ፣ ልኬልሃለሁ። ክፈተው። ቆይ አንተ ብቻ ተናግረህ ዳይሬክት መልሰው እና ከዛ አንተ ደግሞ ትጠይቀኛለህ። መልሰው ከፈለክ አሁን የጠየኩህን ጥያቄ መልሰው። እያንዳንዱን እመልስልሃለሁ፣ ግን አንድ ነገር የተናገርኩህ መልሰው። በቃ እኔ እያንዳንዱን አላልኩም፣ አንዱን መልሰው። ሚስጥረ ጥምቀት ምንድን እኮ መልስልሃለሁ። አሁን ልታወናብደኝ ነው፣ ግን የተሳሳትከውን ጥያቄ ላርምህ። መጀመሪያ መልሰውና ከዛ ትቀጥላለህ ብራዘር እኮ። እሺ መጀመሪያ እኔ ላርምህ። መጀመሪያ ስለ ክርስቶስ መጀመሪያ ምንም አታርመኝም። ወደ እውነተኛው ጌታ መጥቻለሁ ብለኛል። አድምጠኝ።
አድምጠኝ። እኮ ካልሆነ ወደ ጊዜ ሁለተኛው ዌስት ጌታ እያደረክ ነው። መጥቻለሁ ብለኛል። ለዚህ ነው የትኛው አየህ፣ ጌታ? አድምጠኝ። አሁን ሚት አድርጌያለሁ። ለዚህ ነው ቅድም ነግሬሃለሁ። ብጠይቅህ ዜሮ ነው የምከትህ ብያለሁ። ዜሮ ነው የምከትህ። 2 ሻቦላ ሰይፍ አለኝ። በድቁናዬም በወንጌላዊነቴም ነው የምጠይቅህ ማለት ነው። ስለዚህ አንተ ሮያልን ገና መጽሐፍ ቅዱስ እያነበበ ያለ ኦርቶዶክሳዊ ወንድም ኦርቶዶክሳዊ ነው፣ ጄኒውን የሆነ ኦርቶዶክሳዊ ኦኬ፣ መተህ ስለ ክርስቶሎጂ ማለት ነው ትምህርተ ስጋዊ አንተ ራሱ ብጠይቅ አሁን ያለ ባህል እዛ ጋር ነገረ ክርስቶስ ላይ ብጠይቅ ማለት ነው። ኦኬ ከ5ቱ ፒላሮቻቸው አዕማደ ምስጢር ከምትሉት ምስጢረ ጥምቀት ገብቶ ተረድተህ ተምረህ አውቀህ ተመስጥሮልህ የቅዱሳት መጽሐፍ ትርጓሜ ገብቶ ነው የተጠመቀው? ቶሎ በለው ፈጣን አድርግና መልስልኝ። ከ5ቱ ጥምቀት ላይ ፎከስ አደረግ። መጀመሪያ ከእምነት እንጂ በቃ እኔ መብቴ ነው። ተመለስ። መጀመሪያ እምነት ይቀድማል። መብቴ ነው። ጥምቀት የእናንተ ክርስትና ይድናል ስለሚል የእናንተ ክርስትና ከውሃ ስለሚጀምር የእናንተ ክርስትና እንዴ ፕሮቴስታንቱ ባቢሎን ውስጥ ነው የምንገባው። እኩል እዛ ነው ክርስቶስ ላይ እኩል አታውራ። ሳወራ እኩል አታውራ። መደማመጥ ከቻለ ፖላይት በሆነ መንገድ እናውራ። ኤርሚዬ እኔ ሚዩት ያደረኩ ለምን አንዴ ከጀመርክ አታውቁም። አትግፋኝና በስርዓት ላውራ። ስለዚህ እኩል አታውራ አልኩ። እኔ እኮ እኩል አታውራ ማለት ዝም በል ማለት ነው። እየጠየኩ ነው። የእናንተ የኦርቶዶክስ ክርስትና ከእምነት አይደለም የሚጀምረው ከውሃ ነው። እና አስቀድሜ ውሃ ውስጥ የከተትኩህ እናንተም አስቀድመን ከውሃ ነው የምንገባው። ከእናታችን ማህፀን እንደወጣን ቀጥታ ውሃ ውስጥ እንገባለን። በ40 ቀኔ ወንድ ሆኜ ሴት ሆኖ በ80 ቀኔ ብላችሁ የምትሏት 40-80 ጫወታ ስላለቻችሁ ቶሎ ውሃው ጋር ሄድኩኝ። እንዲህ ብላ ጠይቀኝ አትበለኝ። ከእናት ማህፀን እኮ አንተ በ40ኛው ቀን ውሃ ውስጥ ነው የገባው። እምነት የሚባል ሳታቅ፣ ኢየሱስ ማን እንደሆነ ሳታቅ፣ አብ ወልድ መንፈስ ቅዱስ ማን እንደሆነ ሳታቅ፣ ስሙንም ሳታቅ፣ አምላክ ነው ሰው ነው ተብለህ ትባል ሳታቅ፣ የእናትህን ስም እንኳን ወይዘሮ አየለች ቢሆኑ ወይዘሮ አየለችን እንኳን አታቅም። እንኳን የአብ ወልድ መንፈስ ቅዱስ እንኳን ጌታዬ ለሰው ልጆች በደልና ኃጢአት መስቀል ላይ መሰቀሉ መሞቱ መነሳቱ በስሙ የኃጢአት ይቅርታ ማስገኘቱን ልታውቅ ቀርቶ አይደለም የእናትህን ስም እንኳን ራሱ አታውቀውም። ስለዚህ ክርስትናችሁ ከውሃ ስለሚጀምር ነው ቶሎ ውሃው ጋር የወሰድኩ ነድቼ ውሃው ጋር የወሰድኩ ክርስትናችሁ ከውሃ ስለሚጀምር። ስለዚህ ሚስጥረ ጥምቀት ገብቶ ነው ወይ ተጠምቀው? አይጀምርም ውሃ ላይ መጀመሪያ ሚስጥረ ጥምቀት ገብቶ ጥያቄ መልሰልኝ፣ ካልሆነ ላቆመህ ነው። ከአምስቱ አዕማደ ምስጢር መጀመሪያ ገብቶ ነው ከእምነት አስጀምረ ነገር ከዛ አምስቱ አዕማደ ምስጢር እኮ መጀመሪያ ጀምር። እምነት ነው የሚቀድመው። እንዴት አይነት ጩኸት ነው የምትጮኸው ብራዘር? እምነት እናንተ ቤት ከ5ቱ ፒላሮች ውስጥ የለም። 5ቱ ፒላሮች እኛ ጋር ነው እምነት ብቻ። እኛ ጋር ጴንጤዎቹ ጋር ነው ያለው። እናንተ ጋር እምነት ብቻ የሚል 5ቱ አዕማደ ምስጢር ውስጥ የለም። 5ቱ አዕማደ ምስጢር ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ቁርባንና ትንሣኤ ሙታን ናቸው። ስለዚህ ከእምነት ጀምር ሊበላ እምነት እናንተ ጋር እኮ ጽዩፍ ነው። እምነት ሉተር የፈጠረው የሽንት ቤት ቁጭ ብሎ ያመጣው እንቶ ፈንቶ ወሬ ነው እያላችሁ ስታወሩ ነበር። እና ተጠየቅ። ክርስትናችሁ ከውሃ ነው የሚጀምረው። እኔ እኮ ዲያቆን ነኝ። እንዳንተ አይነቱን ሕፃናት ስንቶቹን ስናጠምቅ ማለት ነው ከካህናቱ ጋር። ለምን ክርስትናችሁ የሚጀምረው የወንድ ልጅ በ40 ቀን ሴት ልጅ በ80 ቀን በመጠመቅ ነው ብለሃል። ኦኬ፣ የተጠመክበትን ጥምቀት ሚስጥረ ጥምቀት ተብራርቶልህ በቅዱሳት መጽሐፍት በብሉይ በአዲስ ኪዳን በትርጓሜ በደንብ ተተንትኖልህ አሜን ብለህ ተረድተህ ነው ወይ የተጠመቅከው? ጋየድ እሳተ መለኮት ነው እግዚአብሔር የላከብህ ማለት ነው። ጋየድ ኧረ እባክህ ኤርሚተው መልሱን አምጣ። መልሱን አምጣ። በመጮህ አይደለም። እኔ እኮ ይኸውልህ አንተ አሁን እኔ የምሬን ነው ኤርሚ። እኔ የምጠይቀው ጥያቄ ኤርሚ እግዚአብሔር በሚያውቀው ሕያው እግዚአብሔር በሚያውቀው በጣም ቀላል ጥያቄ ህፃን ልጅ የሚመልሰውን ጥያቄ ነው። እሺ መልሰው። የህፃን ጥያቄ ነው መልሰው። የህፃን ህፃንነቴን መረጋጋትኝና መልሰው። በቃ መልሰው። እኔ እሱን ቶ እነዚህ እመልስልሃለሁ፣ ግን መጀመሪያ የተናገርከውን ነገር መልስልኝ። አንተ ወደ እውነተኛው ክርስቶስ ነው የመጣሁት ብለኛል። የትኛው ክርስቶስ ላይ ነው ቁመህ እየተናገርክ ያለው? የትኛው የቸርች አባል ነህ አንተ? የትኛው ላይ ነው? ይታያቸዋል አይደለ? መጀመሪያ መልስልኝ። ወደ እውነተኛው ጌታ ዲያቆን ነበርኩ ብለናል። የትኛው ጌታ ጋር ነው የመጣው? እሺ አድምጠኛ እንደ ሚዩት አድርገው። ሮያልዬ ማን ነው በመጀመሪያ ጥያቄ ጠይቀህ? እንግዲህ ኦነስት የሆነ ኦርቶዶክሳዊ ምን እንደሚመልስ ይኸው። ማን ነው መጀመሪያ ጥያቄ የጠየቀው? ሮያል እኔ ነኝ ወይ እሱ ነው የጠየቀው? ይመልስ። ጆ ይመልስ። ሚዩት አድርገው። ቅዱስ ሚዩት አድርገው። ኦኬ ሮያል ኦርቶዶክሳዊ ወንድምህን እኔ ነኝ ጥያቄ የጠየኩት መጀመሪያ ወይስ እሱ ነው ጥያቄ ጠይቀኝ? እኔ ጥያቄማ የጠየቀን እሱ ነው የጠየቀው፣ እኔንም አንተንም። ምን ብሎ ጠየቀ?
ቴንኪዩ። እኔን አልጠይቀኝም፣ አንተን የጠይቀው ኦርቶዶክስ ነው ወይ ብሎ አንተን የጠይቀኝ። እኔ ግን ሁለት ባህሪ ክርስቶስ ከኔና ከሱ ማነው መጀመሪያ የጠየቀ ነው ያልኩት። እሱን ልብ አላልኩትም። አንተን መሰለኝ ጠየቀ። ኦነስት ሆነ እንደዚህ ይናገራል። ልብ አላልኩትም ብሎ ማለት ካወቀ አወቀ። እሺ አንተ ሚስጥረ ስጋዌን ስጠይቀው ቅዱስ ሚስጥረ ስጋዌ አንድ አካል ሁለት ባህሪ ወይ አንድ አካል ሁለት ባህሪ ወይ ምንድነው ሁለት አካል ሁለት ባህሪ ብለህ የምትለው ነገር ካለ ማለት ነው። ሁለት አካል እንኳን የሚባል ክርስቶስ ስንት ባህሪ ያለው? ቆይ እንዳትስት እዚህ ጋር እንዳትከፍት ከበዚህ በኋላ ብራዘር፣ ክርስቶስ ስንት ባህሪ ያለው? ተሳስታል። እንደዚህ የጠጅ ቤት ወሬ እንዳታወራ። ስንት ባህሪ ያለው ክርስቶስ? እዚህ ጋር ተምታቶባል። እታች አወረድኩ ማለት ነው። እንደዚህ አይነት የጠጅ ቤት ወሬ እኔ ሳወራ እያስቆምከኝ አይደለም። ኦኬ መደማመጥ ነበረበት። ስለዚህ የጫት ቤትና የጠጅ ቤት ወሬ በምርቃና የሚወራበት አለ፣ በእውቀት የሚወራበት ነው። ቅድም ነግሬሃለሁ፣ ዜሮ ነው የምከተብ ብያለሁ። ለምን አንተ ትምህርተ ስጋዌን የማያውቀውን ወንድም ኦኬ የአንድ አካል ሁለት ባህሪ ወይ የአንድ አካል የአንድ ባህሪ የኦርቶዶክስ አንድ አካል አንድ ባህሪ የመጽሐፍ ቅዱሱ አንድ አካል ሁለት ባህሪ ኦኬ የመጽሐፍ ቅዱሱ አንድ አካል ሁለት ባህሪ እኛ ካቶሊካውያንም ምስራቃውያንም ኦርቶዶክስ የሚያምኑት ማለት ነው። የአንድ አካል አንድ ባህሪ መጽሐፍ ቅዱሳዊ ያልሆነ ስተነትነው ግን ኦርቶዶክስ እሱንም እንኳን ቢሆን በአስተምሮቷ ላይ ወደ አንድ አካል ሁለት ባህሪ ትመጣለች። ኦኬ አዎ ቅድም አንተ እሱ የማያውቀውን ጠይቀው አይደለም። እኔም ደግሞ ልጀምርልህ ብዬ ከአምስቱ አዕማደ ምስጢራት ከምትወዱት ውሃ ጀመርኩልህ ማለት ነው። ኦርቶዶክስ ከውሃ ነው የምወለደው ብላ ስለምትል አይ ከምንወደው ውሃ ምናምን እሷ ላይ ሂድባት ኤርሚዬ፣ እሷ ላይ አውቄ ነው እኔ የምጠይቀውን ሰዎች አይነግሩንም። ከውሃ ነው የምንወለደው ብለው ስለሚሉ ከተወለዱበት ከውሃው ነው መጀመር ያለብኝ እኮ። በ40 80 ቀን ክርስትና ተነስተን አይደለ? ከዛ በኋላ እኮ ታዲያ ለምን እሱ 40 80 ቀን ልክ ነው እኮ እሱ 40 ቀን ማነው 40 ቀን ተጠምቆ ከሆነ አንተን ነገረ ክርስቶስ ላይ ጠየቀህ አይደል? የአንድ አካል ሁለት ባህሪ ብሎ አላቀውም አልከው። እኔም አያውቅም ገና መጽሐፍ ቅዱስ እያነበበ ያለው ወንድም ነው፣ ግን ጄኒውን ኦርቶዶክስ ነው ብለህ ነገርከው። ልክ ነህ፣ ኦርቶዶክስ ነህ። እኔ የምመሰክረው በዚህ ትውልድ ፊት ማለት ነው። ማንም ያውቃል ደግሞ እዚህ እኛ ቤት ማለት ነው። ኦኬ የማትመልሰውን ጥያቄ ጠይቆ ኦርቶዶክስ አይደለህም ብሎ ሊያላግጥ ማለት ነው። እንግዲያው እሱ ክርስቶስ ልጅ ላይ እሱ አንተን ከጠየቀህ አንተም ነግረኸዋል፣ እኔም ነግሬዋለሁ እንደማትችለው ይህንን ጥያቄ ለመመለስ ማለት ነው። ለምን ስላላነበብኩ እንጂ ስታነብ ታየዋለህ። ኦኬ እሱ ልጠይቀዋ ብዬ ከአሁን በኋላ እኔ ሳምንት አይፈጅብኝም፣ በደንብ አውቀዋል። ያ ራይት በቃ። ስለዚህ እሱን እኔ ጠየቅኩትኝ። ሚስጥረ ጥምቀት አንተ ገብቶ ነው ወይ ተጠመቅከው አልኩትኝ። ኦኬ እሱ ደግሞ ወደ የትኛው ክርስቶስ ነው የምጠራኝ አለኝ። የምጠራ ክርስቶስ የጴንጤዎቹ በደንብ አድርጌ ነው የምነግርህ። እሱን በደንብ አድርጌ ከፈለግ 30 ደቂቃ 45 ደቂቃም ወስጄ ማለት ነው። ምን ይላል መሰል አሁን ከታችሁ ነው አሁን ይኸውና፣ ይህ ታዲያ ኦርቶዶክስ ቢሆነው እንደዚህ ኤርሚያስ እሱ ላይ የሚያግዝለት ምናምን በቃ ይላል። አሁን እሱና ሌሎቹ መብቱ ነው ግን እዚህ የሚያውቅ ሰው ያውቃል። ልቤን ስለምታውቅ ነው ሁሉ ነገር ትክክል እውነቱ እንደምናገር ታውቃለህ። ስለዚህ የፈለገውን ይበል። እኔ የማላውቀው ነገር ጠይቀኝ፣ እኔ ደግሞ የማላውቀውን ሁሉ አላውቅም ነው የምልህ። አውቃለሁ ብዬ አልከራከርም። ለዚህ ነው ቅድም ልክ አሁን እያንዳንዱ ኦርቶዶክሳውያን ሚስጥረ ጥምቀት የሚበል የተጠመቃችሁት የጥምቀት ትምህርት ኦርቶዶክስ የምታስተምረው ገብቷችሁ አይደለም። 40 ቀናችን አይደል የምንጠመቀው? ግን 40 ቀን መጠመቅህን አንተ አውቀህ እኮ አይደለም የተጠመቀው። ያው በቤተሰብ ነው የምንጠመቀው። በቤተሰብ ማነው አጥምቁ ብሎ ያለ የ40 ቀን ሕፃን ልጅን ኢየሱስ ወይስ ሐዋርያቱ ብለን ብንል በቃ እዛ ጋ ይቆማሉ ሁሉ። ኢየሱስም አላለም ሐዋርያቱም አላሉ። ጴጥሮስ ቤተሰቦቹን ይዞ ተጠመቀ የሚባለውስ የለም። የቱ ጋር? ሐዋርያት ሥራ ላይ ነው ምናምን ያሬ የለም በፍጹም አይደለም። የሆነች ሴት እንደዚህ ይዛ ምናምን ቤተሰቦቿ መታ ተጠመቀች ምናምን። ሊዲያ ነች፣ የሊዲያ ቤተሰብ ሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ የ40 ቀን ሕፃን ልጅ አለ ቤቷ አለ እንደ መጽሐፉ ታዲያ ብቻ እያነበብን አላለም። ሪያል እያላለም አሁን ሰማኝ አለም አለ
4 ቤተሰቦች በመጽሐፍ ቅዱስ ውስጥ ተጠምቀዋል። የእስጢፋኖስ ቤተሰብን አጥምቄአለሁ ብሏል ቅዱስ ጳውሎስ። እንደዚሁም ደግሞ የሊዲያ ቤተሰቦች ተጠምቀዋል። እንደዚሁም የዮኒ ጠባቂ ከነ ቤተሰቡ ተጠምቋል። እንደዚሁም የመቶ አለቃው ቆርኔሌዎስ የቂሳርያው ማለት ነው ቅዱስ ጴጥሮስ ሄዶ አጥምቋል። ከማጥመቃቸው በፊት ለእያንዳንዱ ከነ ቤተሰቡ ወንጌል ተሰብኳል። እዛ ጋር ደግሞ ወንጌል የተሰበከው በሙሉ ቃል እግዚአብሔር መስማት የሚችሉ ናቸው። ሰምተውም ማመን የሚችሉ ማገናዘብ የሚችሉ እንጂ እዛ ቤተሰብ ተብሎ በተባለ ውስጥ ህፃናት ልጆች የ40 ቀን የ80 ቀን ጨቅላ ህፃን ልጅ የለም። ለምሳሌ አሁን አንተ ልጅህ እድሜዋ ወደ 18 ነው ምናምን ነገር አካባቢ እንደተጠጋች ባለፈው ስታወራ ነበር። አይ ቲንክ እድሜዋን በተሳሳትም ግን ትልቅ ልጅ እንዳለች 17 ዓመት። አሁን ሮያል እናቷም አለች አይደል? እናቷ አለች። ኦኬ ሮያል ቤተሰብ አለ ወይ ብዬ ብልህ ምንድን ነው የምትለኝ? አለ ነው ብልህ ሮያል ከነ ቤተሰቡ ተጠመቀ ተብሎ ቢባል በአንተ ቤተሰብ ውስጥ የ40 ቀንና የ80 ቀን ህፃን ልጅ አለ ዛሬ? የለም። አሁን የለም። ቤተሰብ አለህ፣ ሚስት አለህ፣ ልጅህ ስላለች ቤተሰብ ነው ማለት ነው። ቤተሰብ አለህ። ሮያል ከነ ቤተሰቡ ተጠመቀ ተብሎ ቢባል በሮያል ቤተሰብ ውስጥ የ40 ቀንና የ80 ቀን ህፃን ልጅ ሊኖር ይችላል ብሎ የሚል መላምት ፎቃቃ መላምት ይባላል። እግር የሌለው ዝም ብሎ የሚንከባለል መላምት። ለምን በሮያል ቤተሰብ ውስጥ የ40 ቀንና የ80 ቀን ህፃን ልጅ የለም ብሎ ቤተሰብ ብሏልና ህፃናት አሉ ተብሎ አይባልም። ዲያቆን አዲስዬ ጋር አሁን ዲያቆን ማይከን ክፈት ቤተሰብ አለው። አቤት። ኦኬ ዲያቆን አዲስ ከነ ቤተሰቡ ተጠመቀ ተብሎ ቢባል በዚህን አሁን እያወራን ባለንበት በዚህን ሲዝን ሪሰንት አሁን የ40 ቀንና የ80 ቀን ህፃን ልጅ በቤት አለ የተወለደ የለም። ግን አለ ብለን 9 ዓመት 5 ዓመትና 9 ዓመት አየው። ግን አለ ብለን እንበል ዲያቆን አንተ ጋር አለ ብለን እንበል ቤተሰብ አለው ዲያቆን አዲስ። ኦኬ እሺ ዲያቆን አዲስ ጋራ ምናልባት የለም፣ አሁን እውነቱ ነው የለም፣ ግን አለ ብለን እንበል። አየህ ሮያል ጋር የ40 እና የ80 ቀን ህፃን ልጅ የለም። እኔም ጋር የ40 ቀን የ80 ቀን ህፃን ልጅ የለም። እኔ ጋር ቤተሰብ አለ፣ ሮያልም ጋር ቤተሰብ አለ፣ አዲስም ጋር ዲያቆን አዲስም ጋር ቤተሰብ አለ። ሶስታችንም የቤተሰብ መሪዎች ነን። ሶስታችንም ሚስት አለን በየራሳችን። ሶስታችንም ልጆች ወልደናል። ሙሉ ሰው ነን። አየህ ኦኬ የአዲስዬ ልተውና እሺ እሱ እንደኛ የ40 ቀን የ80 ቀን ህፃን ልጅ ስለሌለው ኦኬ የለው። ኦኬ ሶስታችን እዚህ ጋር ቤተሰብ አለን። የ40 እና የ80 ቀን ህፃን ልጅ ግን የለም። አንድ ሰው ዳንዬን እዚህ ስለነበረ ወርዷል። እሱን ምሳሌ ላድርግ። ዳንዬ ውስጥ የ40 ቀን የ80 ቀን ህፃን ልጅ አለ? የለም። ዳኒ ማለት የእስጢፋኖስ ቤተሰብ ማለት ነው። ዲያቆን አዲስ ማለት የሊዲያ ቤተሰብን ብለህ በለው። ሮያልን ደግሞ የወህኒው ጠባቂ እነ ጳውሎስ እዛ ፊልጵስዩስ ከተማ ላይ የነበረው እሱ ጠባቂ። ወህኒ ወሰድከኝ፣ ወንጀለኛ ነኝ እንዴ? ቆይ ጠባቂውን ነው ያልኩህ። ኤርሚያስ የመቶ አለቃው ተብሎሽ ተባለ። አሁን እነዛ እኔና አንተ ዳኒ፣ ዲያቆን አዲስ እና ሮያል እኔ ቤተሰብ ውስጥ ህፃናት የሉም። የ40 ቀን የ80 ቀን ያልኩት። ኦኬ እነዛ መጽሐፍ ቅዱስ ላይ ቤተሰብ ተብሎ የተጠቀሱት የእስጢፋኖስ ቤተሰብ፣ የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ እና የመቶ አለቃው ቤተሰብ ውስጥ ህፃናት የሉም። ህፃናት አጥማቂያን በሙሉ በመላምት ነው፣ በግምት ምናልባት ሊኖሩ ይችላሉ ብሎ በምናልባት ጥምቀትን የሚያክል ዶክትሪን አሰራ። ታዲያ ምን መደረግ ነው ያለበት? መደረግ ያለበት ልጆችን የእግዚአብሔርን ቃል እያስተማርክ ታሳድጋለህ። ነፍስ ሲያውቁ አሁን እኛ በወንጌላውያን አማኞች የምናጠምቀው ከ13 ዓመት ከ14 ዓመት ጀምሮ ቲኔጀር ሲሆኑ እናጠምቃለን ማለት ነው። እስከዛ ድረስ ምን ሳይጠመቁ ሊቆዩ? አዎ ቃል እግዚአብሔር እያስተማርክ ታቆያለህ። ከዛ እነሱ እንደ እንትን ነው ማለት ነው፣ እንደ ሪፈረንደም እኔ ፖለቲካዊ ቋንቋ አላውቅም። ሪፈረንደም ምንድን ነው? አይ ማለት በቃ ራሱ ወስኖ ወይ ይጠመቃለህ ወይ አልጠመቅም ማለት ይችላል ማለት ነው። መጽሐፍ ቅዱስ ምንድነው ብሎ የሚለው ያመነ
ነው ወይስ ያመኑለት የተጠመቀ ይድናል ነው የሚለው ወይስ ያመነ የተጠመቀ ይድናል ነው የሚለው? ያመነ የተጠመቀ። እናንተ ጋር ግን ያመኑለት የተጠመቀ ቤተሰቦችን እናትና አባት አመኑልህ፣ አንተ ተጠመቅ ድኛለሁ ብለህ አቧራ እያሰርሳ ነው። ሮያል የማይሆን ነገር። ማርቆስ ያለው ያመነ የተጠመቀ ይድናል ነው። የእናንተ ግን ያመኑለት በቤተሰቦቻችሁ ያመኑልኝ የተጠመቀው የዳኑ ነው የምትለው። ያመኑልኝ እነማ? እናትና አባቴ። የተጠመቀው እኔ ትለኛለህ። የዳንከው አንተ። ተጠማቂውና ዳኙ አንተ ነህ። ያመኑልህ ግን እናትና አባት ናቸው። ኢየሱስ ቤተሰቦቹ ያመኑለት አለ እንዴ? አላለም። ሐዋርያቱ አሉ እንዴ? አላሉም። ለዚህ ነው ይህንን 50 እግር ትምህርት 50 ቦታ መደምደዋለሁ እየምለው ማለት ነው። ብዙ ጊዜ ስናገር 50 እግር ትምህርት 50 እግር የሚባል ጥላል አይደል? እዚህም እዛም ለመርገጥ የሚሯሯጥ ያመኑለት